በኢትዮጵያ ኦርቶዶክስ ውስጥ ያለው ሀብትና ንብረት በሙሉ የጋራችን ያችን ቆርጠው ወስደው ለዚህ ለበርገር ለቁርጥ ብሎ ነው የወጣው ብለው ይፖስታሉ። ምክንያቱ ያስክዳል። ለዚህ ነው ሰዎች ከሃዲ ነው ያሉኝ። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብለው ነው ቃል ያስገቡና አቡነ ጳውሎስ። እመቤታችን እኮ ለኔ ነው የምትቀርበኝ። ወይ ኢየሱስን ያዙ ወይ ጻድቃን ሰማዕታትን ብቻ ያዙ። ሌሎች እንደርሶ ጨክነው እንዲወጡ ይመክራሉ። ይሄንን ተግዳሮት ከናንተ ጋር እንዲካፈሉ በእኔ አገልግሎት ላይ በተመጣ አጋንንት ይወጣል። የማንንም ስም ሳልጠራ በኢየሱስ ስም አዛለሁ ውጣ ብዬ ስለው ይወጣል። የድጓ መምህራን፣ የቅዳሴ መምህራን፣ የአዲስ ኪዳን መምህራን፣ የብሉይ ኪዳን መምህራን፣ የዝማሬ መዋሲት መምህራን ናቸው የወጡት ተወግዘው። ያለ ገደብ ነው ተባብረው አንድ ልብ፣ አንድ ድምፅ፣ አንድ ምክር ሆነው ያሳደዱ። ሁሉ ሰው በኢየሱስ ክርስቶስ እናምናለን ይላል እና እስኪ ሙት አስነሳብቶ ያስነሳል። ታድሶ ሊሰባሰብ ቀድሞ እንደነበረው በያሬዳዊ ዜማ ቀድሞ እንደነበረው በቅዳሴ ቀድሞ እንደነበረው በቤተ ክርስቲያን ውስጥ ያርግ የነበረውን ነገር ይዞ ይቀጥላል። ስለኛ የሚማልደው ይላል ሐዋርያው ጳውሎስ። አሁን ጳውሎስ መናፍቅ ነው? ጳውሎስ ከሃዲ ነው? ወዳቸዋለሁ አባቶችንም እንዲሁም ምእመናኑንም በጣም ነው ወዳቸው። እስካሁን ታድሶ እየተገፋ ነው ያለው። ቦታ የለውም። በተወለደበት ሀገር ላይ ባደገበት ሀገር ላይ እየተሳደደ ነው ያለው። በኢትዮጵያ ኦርቶዶክስ ክርስቲያን እኮ እግዚአብሔር እኮ በተደጋጋሚ ታድሶን አምጥቶላታል። አልሰማም አለች። ወንጌልን በመስበኬ ምክንያት ፕሮቴስታንት ሆኗል፣ እምነቱን ቀይሯል የሚል የእግድ ደብዳቤ ነው የወጣብኝ ብለው ነበር። ሲጀመር ሰው ዳግም ሳይወለድ ወንጌል መስበክ የለበትም። ምንም ጥቅም የለውም። በነገራችን የማርያም በጣም ወዳት ማርያምን የሚጠላ ሰው አለ ብዬ አንተማ እርግጠኛ ነኝ አጠላትም። ህዝቡ ወንጌል ሲበራለት ቶሎ ብሎ ወደ ፕሮቴስታንት ነው የሚመጣው። አንድ ቃል ከበራችለት አይውልም አያደርም። ተግዳሮቶች አሉ፣ ግን የሚገርመው ተግዳሮቶቹ ከኢየሱስ ጋር ስለሆነ ታልፋለ። የመንፈስ ቅዱስ ሙላት የመኖርና ያለ መኖር ጉዳይ ነው። ምን ተናግረህ ጠብ ማይል ከሆነ ሰይጣን ምን ማያመው የኛ ምን ማያረግ ተው ይለፍለፍ ነው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያ ሾው የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫው እንደዚሁም በቴሌግራም ቻናላችን ላይ ሐሳባችሁን፣ ምክራችሁን፣ ኮሜንታችሁን ስላጋራችሁን እጅግ አድርጌ አመሰግናለሁ። የዛሬንም ፕሮግራማችንን ተከታትላችሁ እንደዚሁ እንደተለመደው በኮሜንት መስጫው ላይ በቴሌግራም ቻናላችን ስክሪኑ ላይ ባለው አድራሻ ሐሳባችሁን፣ ምክራችሁን እንድታካፍሉን አደራ ማለት እፈልጋለሁ። እንደተለመደው ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ጥቅስ ቃል ሊሆን ይችላል፣ ሐሳብ ሊሆን ይችላል፣ ኢየሱስ ያድናል ማለት ይቻላል። እነዛን የመሳሰሉ ሐሳቦችን ኮሜንት መስጫ ላይ እየጻፋችሁ ይህን ቆይታ ከኛ ጋር አብራችሁ እንድታደርጉ አደራ ማለት እፈልጋለሁ። ዛሬ እንግዳ አድርጌ ጋበዝኩላችሁ። ከዚህ ቀደም በልደት በዓል ዝግጅት አብረን ተገናኝተናል። ልዩ የሆነ የህይወት ጉዟቸውን አጫውተውናል። ዛሬ ደግሞ በሌሎች ባልተነሱ ሐሳቦች ላይ ቆይታ ለማድረግ ቆሞስ አባ ተዋሕዶ ሃይማኖትን ጋብዣለሁ። ከእሳቸው ጋር ልዩ ቆይታ እናደርጋለን። እንደምትባረኩ እንደምትጠቀሙ ተስፋ አደርጋለሁ። አብራችሁን ቆዩ። አባ እንደምን አረፈዱ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ደስ ብሎኛል። በናፍቆት የተገናኘን ይመስለኛል ረጅም ጊዜ በኋላ። እውነት ነው። አዎ እግዚአብሔር ይመስገን። 2 ዓመት አይሆንም? 2 ዓመት አለፈ። አዎ 2 ዓመት ይሆናል። በህይወት ምስክርነቱን ከኛ ጋር አጫውተው ነበር። የልደት በዓል ላይ በነጭ በተዋበ ልብስና ብዙ ሐሳቦችን አንስተን ነበር። ምናልባት ተመልካቾቻችን ወደ ኋላ ሄድ ብለው መከታተል እንዲችሉ በኮሜንት መስጫው ላይ ፒን እናደርጋለን። ቀደም ብሎ የነበረን ቆይታ ምን ይመስል ነበር የሚለውን እዛ ላይ እናስቀምጣለን። ባለፈው ጨዋታችንን ስንጨርስ እኔ ኦርቶዶክሳዊ ነኝ በተቋም ደረጃ የየትኛውም ተቋም ጋር አይደለሁም፣ አሁንም እኔ ኦርቶዶክሳዊ ነኝ ብዬ ነው የማምነው ብለው ነበር። ከ2 ዓመት በኋላ አባ ዛሬ እንዴት ነው? አዎ እንግዲህ ያው እርገቴ እያንዳንዱ ህይወቴ ያው አስተዳደጌ ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያደግኩት። ወንጌልንም ያው እዛው እየሰበኩ እዛው ብዙ ዘመናቶችን አሳልፌያለሁ። ያው በዛሬ 2 ዓመት እዚህ ቦታ ላይ መጥቼ እንደተናገርኩት አሁን ወንጌል ያው እንግዲህ እየሰበክ በወንጌል አገልግሎት ብዙ ባሳለፍክ ቁጥር ብዙ ጊዜ ሰዎች ያው የሚወስዱት ኦርቶዶክስ አይደለህም የሚል አቋም ውስጥ ነው ያሉት። በአጠቃላይ ኢየሱስ ጌታ ነው ያለው ሁሉ በአንዳንድ ሰዎች ፕሮቴስታንት ነው፣ ተሐድሶ ነው፣ መናፍቅ ነው የሚል አባባል አለ። እኔ እንግዲህ አሁንም የምሰብከው ለኢትዮጵያ ኦርቶዶክስ ሕዝብም ይሁን ለሌላም ሰው ይሁን እያገለገልኩ ያለሁት የክርስቶስን ወንጌል ነው። ሐሳቤ አይቀየርም ማለት ነው። ወንጌል እሰብካለሁ። ምናልባት እዛ ውስጥ ገብቶ ለመስበክ ያው አይቻልም እና አዲስ ነገር ያው በትላንትናው ልብሱም በትላንትናው ነው ያገኘኝ። ስሜም ያው ተዋሕዶ ነው።
ኢየሱስም ያው ሆኖ ነው ያለው። ባለፈው ለምሳሌ ቃለ መጠይቃችንን ስናደርግ አስተሳሰቤ ነው የተቀየረው እንጂ ሃይማኖቴ አልተቀየረም የሚል ቆንጆ ሀሳብ አቅርበውልኝ ነበረ። ትክክል። አንዳንድ ሰዎች ሰው አስተሳሰቡ ከተቀየረ ሃይማኖቱ ሊቀየር እኮ ግድ ይላል የሚል ሀሳቦችን ያነሳሉና ሰዎች አስተሳሰባቸው አሁንም ባሉበት ቦታ ላይ ሆኖ አስተሳሰባቸውን ቀይረው ሃይማኖታቸውን ሳይቀይሩ መቀጠል መቆየት ይችላሉ የሚል እምነት አለው። ዋናው ነገር የአይምሮክ ነው የሚታደሰው። የሚቀየር እግር የለም፣ የሚቀየር አይን የለም፣ የሚቀየር ፊት የለም። የሚቀየረው ሙሉ በሙሉ አይምሮክ ነው የሚቀየረው። ማለት አይምሮህ ይታደሳል፣ እንደ እግዚአብሔር ቃል ይሆናል፣ ልብህ ይቀየራል። እንግዲህ መቀየር የሚባለው ነገር እንደ መጽሐፍ ቅዱስ አስተምሮ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል የሚለው እና እኔ አሁን በክርስቶስ ኢየሱስ አምኜ አዲስ ፍጥረት የሆንኩ ሰው ነኝ። አሁን የልብሱ መኖር አለመኖር ወይም ኦርቶዶክሳዊ ሆኖ የመቀጠል ያለ መቀጠል ጉዳይ አይደለም። የሚያድንህ የሚያጸድቅህ እሱ አይደለም። የሚያድንህ የኢየሱስ ክርስቶስ ደም ነው። የሚያጸድቅህ የኢየሱስ ክርስቶስ ደም ነው። ወደ አብ የምትገባበት የኢየሱስ ክርስቶስ ደም ነው እንጂ አሁን ይሄን ልብስ በመልበሴና ባለመልበሴ እግዚአብሔር ደስ አይሰኝም፣ እግዚአብሔር ቅር አይሰኝም። ሰዎች ግን ቅር ሊላቸው ይችላሉ፣ ደስ ሊላቸው ይችላሉ። ለምን? ሰው የሰራው ስለሆነ። ሁሉ ጊዜም ሰው የሰራው ነገር ከሆነ ታውቃለህ ያነጋግራል። እኛ ግን ሰው በሰራው አይደለም የቆምነው፣ ያመንነው እግዚአብሔር በልጁ በኩል ሰርቶ በጨረሰው የቤዛነት ስራ በኩል በዛ በኩል ነው እምነታችንን። ስለዚህ አሁን ይሄ ለምን ከወጣ ለምን ልብሱን አይተወውም ኦርቶዶክሳዊ ነኝ ለምን ይላል የሚሉ ሰዎች እንደዛ ይላሉ። መብታቸው ነው እነሱ ማለት። እኔ ግን ይህን ልብሱን ወንጌል ሰብክበታለሁ። ትንሽ ወደ ኋላ ሄድ ብለን እንደርደር ብዬ ነው ዛሬ ለምናነሳቸው ጨዋታዎች። ያኔ ስንገናኝ 5 ዓመት ሞልቶኛል የእግድ ደብዳቤ ከተጻፈብኝ ብለውኛል። በዛሬ ቆይታ ከሆነ 7 ሊሆን ነው ማለት ነው። 7 እየሆነ ነው። እና ጥያቄ ምንድነው ያኔም ስጠይቆት ወንጌልን በመስበኬ ምክንያት ፕሮቴስታንት ሆኗል፣ እምነቱን ቀይሯል የሚል የእግድ ደብዳቤ ነው የወጣብኝ ብለው ነበር። እና ከዛ በኋላ ተመልሼ አልጠየቅኩም ብለውኛል። ለማንሳት የፈለኩት ነገር ምንድነው ለምሳሌ ሌሎች ሰዎች እግድ ሲወጣ ወይ እንደዚህ አይነት ነገር ሲሄድ ሂደው አይደለም እኔ እኮ አሁንም ኦርቶዶክሳዊ ነኝ እምነቴ አልተቀየረም አስተሳሰቤ ግን ይሄ ነው ብለው የመከራከር ወይም መከራከሪያ ነጥባቸውን አቅርበው በቤተ ክርስቲያኖት ውስጥ ለመቀጠል ሙከራ ያደርጋሉና እርሶ አሁንም እንደዛ ሳያደርጉ በቃ ዝም ብለው ነው እገዳውን ይዘው የቀጠሉትና ፍላጎት የለም የመመለስ ወይ የመመለስ ፍላጎት የለኝም። ለምንድን ነው የሌለኝ? ትምህርቱ በጣም ብዙ ነው። ከኢየሱስ ክርስቶስ ወንጌል ውጪ በርካታ ሺህ ትምህርቶች አሉ። ሌላ ወንጌል የሚመስል ግን የተጨመረ የሰው አስተሳሰብ የተጨመረበት ሌላ ወንጌል አለ። ለምሳሌ ሐዋርያው ጳውሎስ ገላትያ ምዕራፍ 1:8 ላይ እኛ ከሰበክነው ወንጌል ውጭ ሌላ ወንጌል የሚሰብክ ቢኖር ሌላ ወንጌል የሚሰብክ ቢኖር የተረገመ ይሁን የሚል ቃል አለ። እኛም ብንሆን የሰማይ መልአክም ቢሆን ድጋሚ ሲናገር እኛ ከሰበክነው ከክርስቶስ ወንጌል ውጭ የሚሰብክ ቢኖር የተረገመ ይሁን የሚል ቃል አለ። ስለዚህ ይሄ እርግማን እንዳያገኘኝ ሌላ ወንጌል ማስተማርም ይሁን መስማት መቅመስ መንቀጥ አልፈልግም። ምክንያቱም ድኛለሁ። የዳንኩት በጸጋ ነው። እኔ በስራዬ እድናለሁ፣ በባዶ እግሬ በመሄድ እድናለሁ፣ ብዙ ገዳማትን ብዙ አድባራትን እጄ በመሳም እድናለሁ ብዬ በርካታ ዓመታቶችን በጣም ደክሜያለሁ። አሁን መጽሐፍ ቅዱስ ሳነብ ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። እንዴ ከኔ ካልሆነ ታዲያ ለምን እሄዳለሁ ለምን እንከራተታለሁ ብዬ ጥያቄ ፈጠረብኝ። ስለዚህ ማንም እንዳይመካ ከሥራ አይደለም፣ ጨርሶኑ የለም ከሥራ አይደለም። ጸጋውን በእምነት ትቀበላለህ፣ ጸጋው ያጸድቅሃል፣ ጸጋው ያከብርሃል፣ ጸጋው በሰማያዊ ስፍራ ያስቀምጥሃል፣ ጸጋው የልጅነትን ስልጣን ያሰጣል። ስለዚህ ሐዋርያው ጳውሎስ ምን አለ? የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ መዳን በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። አሁን ታውቃለህ በጳውሎስ በዛ ዘመን ሆኖ ሲናገር እንግዲህ ሰዎች በመገረዝም ይዳናል ብለው አስተምሮ ይመስለኛል ይህንን የተናገረው። አሁን መዳን በቅድስት ድንግል ማርያም አማላጅነት በኩል ከሆነ
ጽድቅስ በሷ አማላጅነት በኩል ከሆነ ጽድቅስ በቅዱሳን በጻድቃን በሰማዕታት በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። በከንቱ ነው የሞተው ማለት ነው። ገላትያ ምዕራፍ 2 ቁጥር 21 ላይ ወደ ገላትያ ሰዎች ምዕራፍ 5 ቁጥር 4 ላይ በሕግ በኩል ልትጸድቁ የምትፈልጉ በሕግ ልትጸድቁ በሃይማኖት ስርዓት ለመጽደቅ የምትፈልጉ በመገረዝ ለመጽደቅ የምትፈልጉ ዝክር በመዘከር የተለያዩ ታቦታትን በተለያዩ ሰዎች ስም ታቦትን በመቅረጽ ቤተ ክርስቲያንን በማሰራት ዝክሮችን በመዘከር ለመጽደቅ የምትፈልጉ እንደማለት ነው። ከክርስቶስ ተለይታችሁ ከጸጋው ወርቃችኋልና። አሁን ሰው የሚድነው በጸጋ ነው። እዛ ውስጥ ምን አይነት ትምህርት አለ? በስምሽ የዘከረ በስምሽ ቤተክርስቲያንን ያሳነጸ ያነጸ በስምሽ የዘከረ ያዘከረ በቅዱሳን በጻድቃን በሰማዕታት ስም የዘከረ ያዘከረ በስማቸው ቤተክርስቲያን ያሳነጸ ያነጸ ቃል ኪዳኑ አይጠፋበትም። ከእግዚአብሔር ዘንድ እንደሚታረቅ እንደሚጸድቅ ነው ትምህርቱ። ስለዚህ ከክርስቶስ ወንጌል ውጭ ማለት ይጋጫል ከወንጌሉ ጋር። መዳን በሌላ በማንም የለም እያለ በሃይማኖት በኩል ስሙ ስትሄድስ በዚህም ይዳናል የሚለው። ስለዚህ ከዚህ የተነሳ መመለስ ትንሽ ይከብደኛል። ሌላ ለመመለስም ራሱ ይደራደሩሃል። እንደዚህ ብለህ ተናገር፣ ያለ ቅዱሳን ያለ ጻድቃን ሰማዕታት አማላጅነት ዓለም አይድንም ብለህ ተናገርና ትመለሳለህ የሚሉት። ውል ያስገቡሃል። ውል እኮ አለ። ስትመለስ እኮ ዝም ብለህ አትመለስም። ትነጋገራለህ፣ ታወራለህ፣ እንደዚህ ብለህ ትናገራለህ፣ ትቦስታለህ። ከዚያ በዚያ መሰረት ትክክለኛ ኦርቶዶክሳዊ መሆንህን አምነን እንቀበልሃለን፣ ልባችንን ከፍተልሃለን፣ ደሞዝም ሊከፈልህ ይችላል። የአንድ ዓመት ቀኖና ወስደህ ምናምን ተብሎ ትመለስ ይሆናል። እኔ ለምን እመለሳለሁ? ቆይ እኔ እኮ ድኛለሁ እኮ። መጽሐፍ ቅዱስ የጥንቱን የፊቱን አታስቡ ይላል። የጥንቱን የቀደሙን አታስቡ፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። እኔ አዲስ ነገር ውስጥ ነው ያለሁት። አዲስ ነገር ደግሞ ኢየሱስ ነው። ዛሬም አዲስ ነው፣ ነገም አዲስ፣ ዓመቱን ሙሉ ኢየሱስ አዲስ ነው። መለስ ብለን በተለይ ከድነት አንጻር ያነሷቸውን አንዳንድ ሀሳቦችን መልሰን እናያቸዋለን ከጥያቄዎቻችን መካከል ስላሉ። ግን ለምሳሌ ቅርብ ጊዜ አንድ ሚዲያ ላይ ስመለከት እነዛን ነገሮች ተረቶች በሚል ነገር ውስጥ አስቀምጠዋቸው ተመልክቻለሁ እና ይህንን ከእርሶ ነው የተዋስኩት ከዛ ሚዲያ ላይ ከነበረው ነገርና ላነሳለሁ የፈለኩት ሆነ ተብሎ የተሰሩ ናቸው እነዚህ ትምህርቶች ወይስ ባለማወቅ? እንግዲህ እኛ እንደዚሁ ነው ያገኘናቸው። ትምህርቶችን ስንወለድ ጊዜ ጀምሮ ያገኘናቸው እነዚህን ትምህርቶች ነው። እንግዲህ አንድ ተረት የሚባለው ለምሳሌ ታውቃለህ አይደለ? ከኢየሱስ ክርስቶስ ወንጌል ውጭ የሆነ በሙሉ እንደ እግዚአብሔር ቃል ተረት ነው። ከጌታችን ከኢየሱስ ክርስቶስ ሰርቶ ከጨረሰው ስራ ውጪ በሙሉ ምንድነው? ተረት ነው። ተረት የሚባለው ምክንያቱም ምንም በአማረ ንግግር በብዙ አይነት ቲፎዞ አቀነባብረህ አሳምረህ ብታወራውም እንዴ ሐዋርያው ጳውሎስ እኮ ታውቃለህ ምን እንዳለ ገላትያ ምዕራፍ 3 ላይ ማን ነው አዚም ያደረገባችሁ የሚለው እኮ የሙሴን ትምህርት እኮ ነው። እንደውም በአዲሱ መደበኛ ትርጉም ምን ይላል? መተት ማን ነው የመተተባችሁ ይላል። መተት ይለዋል በአዲሱ መደበኛ ትርጉም ሐዋርያው ጳውሎስ ወደ ገላትያ ሰዎች ምዕራፍ 3 ላይ። ስለዚህ አይደለም አሁን በቅርብ ጊዜ የመጣውን ትምህርት ቀርቶ የሙሴን ሕግ እንኳን እንደተሻረ ነው የሚናገረው። ያ ለእስራኤል ሕዝብ የተሰጠው የቃል ኪዳኑ ታቦት የተባለው ክህነቱ፣ መስዋዕቱ፣ እያንዳንዱ ነገር እኮ በአዲስ ኪዳን አሁን በቃ ተቀይሯል። የብሉይ ኪዳን መስዋዕት አሁን የለም። ኢየሱስ ራሱ መስዋዕት ሆኗል። የብሉይ ኪዳን ክህነት አሁን የለም። የብሉይ ኪዳን ጠቦት፣ ዋኖስ፣ ኮርማ፣ ርግብ የሚባል ነገር አሁን የለም። ተጽፎ የለም ቢባል ቢጻፍም ጥላ ነው የሚያሳይ ነው። እንኳን አሁን የሀገራችን ትምህርት ለምሳሌ ስለ አቡነ ገር በመጽሐፍ ቅዱስ ላይ የለም። ስለ አርሴማ ገር መጽሐፍ ቅዱስ ላይ የለም። ትምህርቶቹ በሙሉ ከመጽሐፍ ቅዱስ ውጭ ናቸው እና ኢየሱስ ክርስቶስም እንሰብካለን ይላሉ፣ ጻድቃን ሰማዕታትንም ያድናሉ ያማልዳሉ ብለው የሚያዩት። መጽሐፍ ቅዱስ ደግሞ ስለ ምልጃ ሲናገር እርሱ ስለኛ ሊማልድ ዘወትር በሕይወት ይኖራል የሚለው። ስለኛ ሊማልድ ዘወትር የሚለው አይ በዕለተ ዓርብ ብቻ እኮ ነው የማለደው መስቀል ላይ ይላሉ። መስቀል ላይ
መጽሐፉ ግን ዘወትር ማለት ዛሬም ነገም ዓመቱን ሙሉ ማለት ነው። የሚማልደውስ ለምን አይነት ሰው ነው ሲባል ዳግም ለተወለዱት ክርስቲያኖች የሚማልደው ሐዋርያው ጳውሎስ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ስለኛ የሚማልደው ገብርኤል ነው አላለም። ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ አድሬሱን ለክርስቶስ ነው ያደረገው። እንዴት ነው የሚማልደው? አምላክ ነው፣ ደፋ ቀና እያለ ነው የሚማልደው በለበሰው ስጋ። አሁን እኮ ፍጹም ሰውነት ነው የተካደው እኮ በለበሰው ስጋ ነው የሚማልደው። በእግዚአብሔርና በሰው መካከል የተባለው በለበሰው ስጋ ነው፣ በአምላክነቱ አይደለም። የሚማልደው በለበሰው ስጋ ነው። በሰማይ የሚኖረው የሰው ልጅ ነው ስለተባለ የሰው ልጅ የተባለበት ምክንያት ሊያማልድ ነው። ከቅድስት ድንግል ማርያም የተወለደው የሰው ልጅ ለመሆን ነው። ስለዚህ ስለኛ የሚማልደው ይላል ሐዋርያው ጳውሎስ። አሁን ጳውሎስ መናፍቅ ነው? አሁን ጳውሎስ ከሃዲ ነው? በእርግጥ በዚያ ዘመን የነበሩ የአይሁድ ሃይማኖት የሙሴን ሕግ የያዙ ቤተ መቅደሱን አረከሰ ብለው ይገሉት ነበረ። ጠርጠሉስ የሚባል ጠበቃ አለ፣ ጳውሎስን ይከሱት ነበረ፣ ያሳሰሩት ነበረ። አብዛኛው መልእክታቱን የጻፈው የት ነው? እዚያው እስር ቤቱ ነው የጻፋቸው። አሁን በዚህ ዘመን ያሉ ሰዎችም ቆይ በምንድን ነው አሁን ከፈሪሳውያን ከሰዱቃውያን ከነሐና ከነቀያፋ ቆይ በምንድን ነው ቆይ የሚለዩት? እነሱ ከዚህ በላይ ምን አደረጉ? ቆይ ስለዚህ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ጳውሎስ። ዕብራውያን ምዕራፍ 7:25 ላይ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው፣ ስለኛ ዘወትር የሚማልደው እና በእርሱ በኩል የሚመጡትን ፈጽሞ ምን ሊያድናቸው ይችላል። በክርስቶስ በኩል በሃይማኖትስ በኦርቶዶክስ ሃይማኖትስ ምንድነው ትምህርቱ? በቅድስት ድንግል ማርያም በኩል ወደ ኢየሱስ ክርስቶስ፣ በጻድቃን በሰማዕታት በኩል ወደ ኢየሱስ ክርስቶስ። መጽሐፍ ቅዱስስ በክርስቶስ በኩል ወደ እግዚአብሔር ነው የምትቀርበው። መቅረቢያው ክርስቶስ ነው፣ ሌላ መቅረቢያ የለም። እግዚአብሔር የሰጠን መቅረቢያ ኢየሱስ ብቻ ነው። በሌላ በማንም ይሄ እኮ ደላላ እኮ ነው። ብዙ አይነት ደላላ አስገብተህ በነገሌ እንዴ እግዚአብሔር ቅርብ እኮ ነው። ምን አስፈልጋውን? እነሱም ሲጀመር እንደኛ ሰው ናቸው። እነሱ ራሳቸው የዳኑት በክርስቶስ ደም ነው። ሰብከው የሄዱት ክርስቶስ ኢየሱስን ነው አይደል እንዴ? ጻድቃን ቅዱሳን አይደል የሚባሉት? እኛስ ምንድነው? ቆይ ቅዱሳን አይደል እንደኛ? እነሱ ቅዱሳን፣ እነሱ ጻድቃን፣ እኛ ግን ቅዱሳን አይደለን። መጽሐፍ ቅዱስ እነሱንም እኛንም ቅዱሳን ናችሁ፣ ጻድቃን ናችሁ ይላል። የሞቱትን ሰዎች ቅዱሳን ብሎ አክብሮ አሁን በሕይወት ያሉትን ቅዱሳንን መናፍቅ ናቸው። መጽሐፍ ቅዱስ የማይለውን እኛ ጻድቃን ነን። ከመመለስ ተስፋ ጋር ቅድም አገናኝቼ ላነሳ የፈለኩት የነበረው ነገር አንዳንዶች በቤተ ክርስቲያን እነዚህ አስተምህሮቶች የመጡት ከጊዜ ሂደት በኋላ ነው። ቀዳሚ አባቶች በቤተ ክርስቲያን ታሪክ ውስጥ ይህንን አላስተማሩም፣ አልነበረም ብለው ያስባሉ እና ያ የመመለስ ተስፋ ሊኖር ይችላል፣ ያ የመታደስ ተስፋ ሊኖር ይችላል ብለው ያስባሉ እና ይህን ነገር እንዴት ያሉ? ከመጽሐፍ ቅዱስ ውጭ የሚሰጥ ትምህርት እጅግ በጣም ብዙ ነው። አንዳንድ መጽሐፍ አንባቢዎች የሚናገሩት ነገር አለ። ከቅርብ ጊዜ ወዲህ ነው የስህተት ትምህርት የገባው ይላሉ። ግን እኔ ሳየው የስህተት ትምህርት በደንብ ሞልቶ ነው ያገኘሁት። እኔ ራሱ እዛ ውስጥ እያለሁ በፊት የቆሎ ተማሪ እንግዲህ የቆሎ ትምህርት ቤት የጀመርኩት የ7 ዓመት ልጅ ሆኜ ነው የጀመርኩት። የ13 ዓመት ልጅ ሆኜ አንድ ሰው ኢየሱስ ክርስቶስ ጌታ ነው ብሎ ሲናገር ብዙ ነገር አደረሱበት። ጠየቁኝ፣ ምን አድርጎ ነው ይሄ ሰው ይስል? ጸረ ማርያም ነው አሉ። ማለት ታዲያ አስተምሮ መመለስ አይቻልም? እንደዚያ ከማድረግ የሊቃውንት ሀገር ነው፣ ሊቃውንት ያለበት ቤተክርስቲያን ነው። ሊቃውንት ስራቸው እኮ አስተምሮ መመለስ ነው ወይስ እንደዚህ አይነት ሰውየው ላይ ጥቃት ማድረስ ነው? የትኛው ነው የሚሻለው? የ13 ዓመት የ14 ዓመት ልጅ ማለት ነው ሲያነሱልኝ በ7 ዓመት ነው ብለውኛል። ባለፈው በነበረን ቆይታ ላይም አንስተውታል። ለምሳሌ ወደ ምንኩስና ራሱ የሄዱበት እስከ ቆሞስ ማድረግ የደረሱበት መርካቶ አማኑኤል፣ ራጉኤል፣ እንደዚህ ጎላ ሚካኤል ምናምን ብዙ ያገለገሉበትንና ቅድም እንዳልኩት ሊንኩን እናስቀምጣለን። በጣም በርካታ ሰው ነው የተመለከተው። ከ800 በላይ ኮሜንቶች አሉት ቪዲዮ ላይ እና ብዙ ዝርዝሮች አሉ። ምናልባት አንዳንዶች ሆነ ወደኋላ ላንመለስ እንችላለን። ግን ምናልባት ዛሬ ድንገት ለመጀመሪያ እየተከታተለን ያለ ሰው ግን ካለ ትንሽ እናስታውስ እስቲ። በቤተ ክርስቲያን ከትምህርት ቅዳሴ፣ አስተዳደር በብዙ የተጓዙበት ጉዞ ነበረ። ባጭሩ እንደው ምን ይመስል ነበር? ወንጌል ቢገባህም ባይገባህም ፈተና አለ እዛ ውስጥ። ቅናቱ፣ ምቀኝነቱ በጣም ይከብዳል። ቅናቱ፣ ምቀኝነቱ
በጣም ከባድ ነው። ወንጌል ብትሰብክም ባትሰብክም ከባድ ነው። እንደው የተሻለ እውቀት ካለህ፣ የተሻለ ድምፅ ካለህ፣ የተሻለ ነገር ካለህ ልትጠመር ትችላለህ እንደው ከወንጌል ውጭ። ከዛ ከወንጌል ውጭም ብዙ ፈተናዎችን እንደሱ አያለው። እኔ ግን ትልቁ ነገር አሁን እኔ በምለው በነበርኩባቸው ደብሮች ወንጌልን ስሰብክ ያለ ገደብ ነው ተባብረው አንድ ልብ፣ አንድ ድምፅ፣ አንድ ምክር ሆነው ያሳደዱኝ። ኦሪጂናል መናፍቅ ነው የእመቤቴ እንትን ነው አሉ። እመቤታችን እኮ ለእኔ ነው የምትቀርበኝ። ትክክለኛዋ መጽሐፍ ቅዱስ ያለችው ቅድስት ድንግል ማርያም የምትቀርበኝ ለእኔ ነው። ምክንያቱም የሰበኩት ልጇን ነዋ። ኢየሱስን በመስበኬ እሷ ቅር አይላትም። ሰዎቹስ ቅር አላቸው እንጂ በደንብ ምን ያላደረጉኝ ነገር አለ? ምን ያልሰደቡኝ ስድብ አለ ብለህ ነው። እና ብዙ መርካቶ አማኑኤልም ጎላም ቂርቆስም እንዲሁ ኮተቤ ገብርኤልም በዚሁ በወንጌል በተለይ ቂርቆስ ላይ በረቱ። ቂርቆስ ላይ በጣም በርትተዋል። ኮተቤ ገብርኤል ፊኒሽንጉ አለቀ። ለአንዴና ለመጨረሻ ደብዳቤ ጻፉ። ከዚያ እኔም ደብዳቤን ይዤ እግዚአብሔር ሆይ አመሰግናለሁ፣ እኔ እንዳው ይቺ ደሞዝ ጉዳይ ነች እንጂ ይዛኝ የነበረው እንጂ እኮ ምንም ሰውም አይለወጥም እዚህ እንዴት አድርጌ ስም አንድ ሰውም እኮ አይደለም። ወንጌል ብትሰብክ ሰው እንጃ ይለወጣል ብሎ ይከብዳል። ግን ህዝቡ ወንጌል ሲበራለት ቶሎ ብሎ ወደ ፕሮቴስታንት ነው የሚመጣው። አንድ ቃል ከበራችለት አይውልም አያድርም፣ ቶሎ ይመጣል። እና ጌታ ሆይ ምን ይሻላል? ወይ ሰው እዚህ በተለውጦ ኢየሱስ ክርስቶስን የሚወድ ረሃብና ፍቅር ኑሮት ኢየሱስ ክርስቶስ ጌታ ነው ብሎ እንደው ቢያወራ ጥሩ ነበረ። አጠቃላይ ጥላቻና ስደት ነው ያለውና ምን ላድርግ አልኩት። በቃ ይከለክሉሃል እዛ 7 ቀን ከ7 ቀን በኋላ አለኝ። እሺ አልኩት። ልክ ገና ሊደርስ ገና ደርሶ 7 ቀን ሲቀረው ገና ቦነስ በሚቀበልበት ሰዓት ደሞዝ ወፍራም ደሞዝ በሚሰጥበት ሰዓት ሁሉም ሰው በግ አርዶ ዶሮ አርዶ በሚበላበት ሰዓት ነው ደብዳቤ ጻፉልኝ። ጠብቀው። በነገራችን ላይ ኮሌጅ ራሱ እየተማርክ ማለት ነው ልክ ተምረህ ልትመረቅ ስትል ነው ደብዳቤ የሚጽፉልህ እንዳይመረቅ ብለው። የጭንቅላት ስራ 3 ዓመት ደክመህ እኮ ነው 4 ዓመት ደክመህ 4 ዓመት ደክመህ ልትመረቅ ስትል ሄደው እንዳይመረቅ ብለው ማስረጃ አንድ ባንድ ያመጡልሃል። መናፍቅ ነው ብለው 3 ዓመቱስ እየከፈልክ ትማራለህ። ምንም አይሉ ጸጥ። ስለዚህ ልክ ገና ሲደርስ ጠብቀው። በበዓል ቀን በግ በሚታረድበት አልመለስም፣ ወደዚህ አልመለስም። ጌታ ምስክሬ ነው። ምን ብዬ እመልሳለሁ? እኔ አይቻልም። ፈጽሞ ውስጤ ላይም የለም። እድል ፋንታዬም አይደለም ሃይማኖት። በነገራችን ላይ እኔ ሃይማኖት እድል ፋንታዬ አይደለም። እድል ፋንታዬ ኢየሱስ ብቻ ነው። እኔ ብቻ ኢየሱስ ተመችቶኛል። ኢየሱስ በጣም ነው የተመቸኝ። አሳርፎኛል፣ ተመችቶኛል። እና ከሱ ጋር ከፍታም ዝቅታም ውርደትም ክብርም ቢኖር ከጌታ ጋር ነው የሚሻለኝ። አልመለስም እኔ ወደዛ። ለምሳሌ የትምህርት ጉዳይ ካነሱ እርስዎ በትምህርት በኮሌጅ አልፎ ነበር እና ሲመረቁ አስታውሳለሁ። ለምሳሌ ብፁዕ አቡነ ጳውሎስ 2004 ነው 2005 አካባቢ ወንጌል ስበኩ የሚል መልእክት ወንጌል ስበኩ ሁሉን ተማሪ እጅ አስነስተው ወደ ላይ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብለው ነው ቃል ያስገቡን አቡነ ጳውሎስ። እና በዚያ ቃል መሰረት ያው ደብዳቤ ይጻፍልሃል። ወንጌል ስበክ ተብለህ ተሰብካለህ። ለካ እነሱ ወንጌል የሚሉት ገድሉን ነው። እኔ ደግሞ ወንጌል ሲባል ማቴዎስ፣ ማርቆስ፣ ገላትያ፣ ኤፌሶን፣ ዮሐንስ ራእይ እነዚህ መስሎኝ ነበረ። ለካ እነሱ ወንጌል የሚሉት ገድሉን ነው፣ አዋልዱን ነው፣ ሰኔ ጎልጎታው ነው ወንጌል የሚሉት። ሳይ ኧረ ይህን ማን ሰበካለህ? የቅዱሳን የጻድቃን የሰማዕታትን ገድላቸውን ስራቸውን ካልሰበክ ኦርቶዶክስ ማለት አሉ። ስለዚህ እንደሱ ከሆነ አልችልም። እኔ ደብዳቤው የሚለው ወንጌል ስበክ ነው የሚለው። ብፁዕ ቅዱስ አቡነ ጳውሎስም ወንጌልን ስበኩ። እኔ አሁን ወንጌል ለሁሉ ሰብካለሁ። ለፕሮቴስታንትም ሲጋብዙኝ ሰብካለሁ፣ ለኦርቶዶክስም ሰብካለሁ፣ ለሙስሊም ወንድሞቻችንም ሰብካለሁ። ብቻ ከኔ የሚጠበቀው ምንድን ነው? መንገር ነው። እና እንደዚያ ነው ደብዳቤው ላይ የሚለው ወንጌል ስበክ ነው የሚለው። ይህንን ያነሳሁት አንድ ሰው ለምሳሌ በቅርብ እሳቸውን የሚያውቅ የነበረ ሰው አንድ ጊዜ አግኝቼ አውቃለሁና አጋጣሚ ስለመጣ ሀሳቡን ላንሳው። እሳቸው በጣም ለወንጌል ቀናይ ሰው እንደነበሩ የወንጌል ብርሃንም የበራላቸው ናቸው የሚል ሀሳብ ሰጥቶኝ ነበር። ያንን አይተዋል እርስዎ? አዎ፣ ለወንጌል ያላቸው ፍቅር በጣም የተለየ ነው። እሳቸው ራሱ ቢኖሩ እኛ አንወጣም ነበር እና እሳቸው ሲሄዱ በቃ ሁሉም ሰው ተወገዘ እና ለወንጌል በጣም ጥሩ አቋም ነው ያላቸው። ለወንጌል ሰው ተከሶ ሲሄድ ማንም ሰው ተነስቶ እንደዚህ አውግዝም። በዛ ሰዓት በአቡነ ጳውሎስ ዘመን ማንም ሰው ተነስቶ
አያወግዝህም። ምክንያቱም የምትወገዝበት ምክንያት ምን እንደሆነ ተቀርበህ ተጠይቀህ ታይተህ ትምህርቱ ታይቶ ነው እንጂ አሁን እኮ ሁሉ ሰው የሚያወግዝህ፣ ምዕመኑም ያወግዛል፣ ወጣቱም ያወግዛል፣ የሰንበት ተማሪው ሁሉም ያወግዛው። ምንም አሁን እኮ ተወጋዡም አውጋዡም እንኳን አልለየለትም። ሁሉም ነው የሚያወግዝህ። አሁን ብቻ አንተ አፍ ይኑር እንጂ ዝም ብለህ ወጥተህ ማውገዝ ነው። እኔ እንደው አንዳንዴ ቲክቶክ ከፍቼ ያለውና ሁሉም ይወጋገዛል። አንተ እኔ አንድ ቀን እኔ አሁን ሰውን ትምህርቱ እንዲህ ነው ብዬ አቅርቤ አላውቅም በቲክቶክ ላይ። ግን አሁን አይተህ ከሆነ ሁሉም ቀርቦ አንዱን ያውግዘዋል። እና በዚያ ዘመን በአቡነ ጳውሎስ ዘመን አንዱን ማውገዝ አይችልም። የሚታረም ከሆነ ሰውየው እንዲታረም ይመከራል። በብዙ ጥበብና ማስተዋል ወንጌልን እንዲሰብክ ይነገረዋል እንጂ እዚህ አካባቢ እንዳይደርስ ተብሎ አይወገዝም፣ አይባረርም፣ ደሞዝም አይከለከልም። እስቲ ያችን ቀን እናስታውስ። ለምሳሌ ተርኒንግ ፖይንት የምንላት ነገር አለች አይደል? አንድ ጊዜ የሆነ ለውጥ ውስጣችንን የምታመጣ ወይም መቀስቀሻዋ ቀን፣ ለምሳሌ በክርስቶስ ኢየሱስ ብቻ የሚገኝ ድነት የሚለውን እውነት ለመጀመሪያ ጊዜ እንዲመረምሩ ያደረጉት አጋጣሚ ወይም የመጽሐፍ ቅዱስ ክፍል የትኛው ነው? የመጀመሪያ ቀን በቃ እንዴ ብዬ የቀረውበት ቃል የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በጣም ሁል ጊዜ ነው በሄድኩበት ቦታ ሁሉ አሰላስለዋለሁ፣ እናገረዋለሁ፣ ስመሰክርም በሱ ነው የበራልኝ። እና ቃሉን እንደዚህ ነው የሚለው፣ እውነት እውነት እላችኋለሁ በእኔ የሚያምን ነው የሚለው። እኛ ደግሞ በፊት እኛ በኢየሱስ ክርስቶስ እንደምናምን ነው የምናውቀው። በኢየሱስም እናምናለን፣ በሌሎችም እናምናለን። እና እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል ይላል። እሱ ኢየሱስ ሙት አስነስቷል፣ እውር አብርቷል፣ ሽባ ተርትሯል፣ ጎባጣ አቅንቷል። እኔ የማደርገውን ስራ ያደርጋል ነው የሚለው መጽሐፉ። ከዚህም የሚበልጥ ያደርጋል ይላል። ከዚያ ጥያቄው ስገባው ሁሉ ሰው በኢየሱስ ክርስቶስ እናምናለን ይላል። እና እስኪ ሙት አስነሳ ብትለው አያስነሳም እንዴ? ሙት ካላስነሳ ምኑን ነው ታዲያ የሚያምነው? ቆይ ድዊ ካልፈወሰ ምኑን ነው የሚያምነው? ካንሰር ካልነቀለ ምኑን ነው የሚያምነው? ሽባ ካልፈወሰ ምኑን ነው የሚያምነው? 5 እንጀራ ለ5,000 ኢየሱስ እንዳደረገው ካላባዛ ምን ዋጋ አለው? በደረቁ አምናለሁ። አጋንንትም እኮ ያምናሉ። ግን የማይሰራ እምነት የሞተው እና ያ ቃል ለወጠኝ እኔን። እና በአብ ስለ ወልድ እንዲከበር በስሜ የምትለምኑትን በስሜ ነው ያለው። በፊትስ እኛ በማን ስም ነው? በቅድስት ድንግል ማርያም ስም ነው የምንለምነው። እመቤቴ አማልጅኝ፣ እኔ ኃጢአተኛ ነኝ፣ እኔ ምንድን ነኝ ብለን ነው የምንናገረው። ለእሷ ነው የምንናዘዘው። ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ጊዮርጊስ፣ ለአርሴማ ነው፣ ለእነሱ ነው የምንናዘዘው። እንዲያድርጉኝ፣ እኔ እንደወርቄያለሁ፣ እንዲሁኛለሁ፣ ደክሜያለሁ። ቅድስት ድንግል ማርያም እመቤቴ የጭንቅ አማላጇ ባጠባሽው ጡት ስትይ አስምሪ ብለን ነው የምጠይቀው። ይሄ ግን ዮሐንስ 14 ቁጥር 12 ግን ምንድን ነው የሚለው? እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ያደርጋል፣ ከዚህም የሚበልጥ ያደርጋል። አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ ነው ያለው። እኔ ያደርገዋለሁ ነው ያለው። እኔ ራሴ ያደርገዋለሁ። አንተ በስሜ ለምን፣ እኔ አደርገዋል። ማናቸውንም ነገር አለ፣ ማናቸውንም ነገር በስሜ እግዚአብሔር የሚከበረው፣ እግዚአብሔር የሚመሰገነው በኢየሱስም ነው። ምስጋና የሚቀርበው በኢየሱስም ነው። አጋንንትም የሚወጣው በኢየሱስም ነው። መንፈስ ቅዱስም የሚመጣው ወደ አንተ በኢየሱስም ነው። ሰይጣን የሚቃጠለው በኢየሱስም ነው። በአጠቃላይ ነገሩ ያለው በኢየሱስ ስም ነው። ዝም ብለህ ያለ ኢየሱስ ወደ አብ አትገባትም፣ አይቻልም። በሩ ዝግ ነው። ስለዚህ ኢየሱስ ምን አለ? እኔ በር ነኝ፣ በሩን አንኳኩ ነው ያለው። በቃ ኢየሱስ በር ነው። ታንኳኳል፣ የከፍተው ወደ አብ ያስገባሃል። ቁልፍ ነው እሱ፣ የመንግስተ ሰማያት ቁልፍ። በነገራችን አግኝቼዋለሁ ቁልፉን በደንብ የመንግስተ ሰማያትን ቁልፍ፣ የህይወትን ቁልፍ፣ የክብርን ቁልፍ፣ የጽድቅን ቁልፍ፣ የመዳኛውን ቁልፍ አግኝቼዋለሁ። እሱም ኢየሱስ ነው። ቁልፉ ሰጥቶኛል እግዚአብሔር። የሰዎችን ልብ የሚከፍት የአብን የመንግስተ ሰማያትን በር የከፈተ የገነትን በር የከፈተ እኮ ኢየሱስ እኮ ነው። ሌላ የታለ የከፈተው? ስለዚህ ይሄ ቃል ነው የለወጠኝ። ያው ቀድሞ በህልሜ ያው ያየሁት ህልም አለ። ከሰማይ ወደ ምድር የተተከለ ነጭ ምሰሶ ብዬ እሱን ተናግሬያለሁ። የሚያበራ ነው። እንደዚህ አይነት ነጭ በዓለም ላይ የለም። ከሰማይ ወደ ምድር የተተከለ ነጭ ምሰሶ እና በዚያ ምሰሶ ላይ ድምፅ ነው የምሰማው። ና ወደዚህ ይለኛል፣ መንገድህ ይሄ ነው ይለኛል። ቀጥ ብዬ ከወጣው በኋላ ግን ሌላ ምን አየሁ ደግሞ? ነጭ ደመና አየሁ እና እዚህ አካባቢ ሰላም ነው ያለው፣ ግን ነጭ ነው፣ ያበራል ደመናው። እዛ ጋር ልክ እንደዚህ ወንበር ተቀመጥኩበት። ምን ተሰማ ይለኛል ድምፅ፣ ሰላምና ደስታ ተሰማኝ። ይህንን አይቼዋለሁ፣ ጌታ ምስክሬ ነው። ይህንን አየው፣ ድኜ ቀረው። ከዚያ እጄን አንስቼ ወደ ሰማይ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣
ምንን ክጃለሁ? ምክንያቱ ያስክድሃል። ለዚህ ነው ሰዎች ከሃዲ ነው ያሉኝ። እኔን ክጃለሁ። አዎ ማንን ነው የካድኩት? ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ የተለያዩ አማልክታትን ክጃለሁ፣ ሐሰተኛን ትምህርት ክጃለሁ። እኔ ለምን? ጸጋው ምንድነው ስራው? ማስካድ። ኃጢአትን ያስክድሃል። ቲቶ ምዕራፍ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል፣ እርሱም ዓለማዊ ምኞትና ኃጢአተኝነትን ክደን ይላል። ጸጋው ስራው ምንድነው? ያስክዳል። ስለዚህ ሰዎች ምን ይላሉ? ከሃዲ ነው፣ ክዷል ይሉሃል። ያስካደኝ እኮ የእግዚአብሔር ጸጋ አግኝቶኝ ነው። ጸጋ ካላገኘህ አትክድም፣ ዓለምን አትክድም፣ ውሸትን አትክድም፣ ምቀኝነትን አትክድም። ጸጋ ይረዳሃል። ለዚህ አሁንስ ብዙ ሰዎች ከዓለማዊ ምኞት ከጨለማ የወጡት በእግዚአብሔር ጸጋ ነው። በስራቸው አልተቻለም። ቅድም በንግግር ወቅት መካከል ላይ ለምሳሌ የአጋንንት የነፃ መውጣት ጉዳይ አንስተዋል። በኢየሱስ ክርስቶስ ስም ነፃ ይወጣል የሚል ነገር ሀሳቡ ስለመጣልኝ ወደ ቀጣይ ጥያቄ ከመሄድ በፊት አንዳንድ ጊዜ ለምሳሌ ሰዎች በተለያየ ጸሎቶች መካከል ለነፃ መውጣት በቤተ ክርስቲያኗ ውስጥ ሲጸለይ አያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚያገለግሉ ሰዎች ለምሳሌ በጧፍ በመቁጠሪያ በመላእክታት ስም እንደዛ አለና ይሄ እንዴት ያዩታል? በአብ በወልድ በመንፈስ ቅዱስ ስም በመላእክት ስም በጻድቃን በሰማዕታት ስም በእመቤቴ ስም ተቃጠልኩ ብሏል። መንፈስ ተቃጠልኩኝ ይላል። በነገራችን ላይ ቀድሞ ይገረፋል። በጿፍ 4 ጿፍ ተገምዶ በደንብ ትነጫለች፣ ወገቧ ትገረፋለች። ወንድም ከሆነ በደንብ ይገረፋል። 3 ሲያስነካው ይጮሃል። እና ሰዎችም ራሳቸው የሚያመጧቸው እንዲጮሁ ነው እንጂ እንዲወጣላቸው አይደለም። ኢየሱስ ግን በስሜ አጋንንትን ያወጣሉ ነው። ታስጮሃላችሁ አላለም። በታላቅ ድምፅ እየጮሁ ይወጡ ነበር ይላል። ትክክል ነው። ጮሆ ነው የሚወጣው፣ ሳይጮህ አይወጣም። ግን ምንድነው ኢየሱስ ዋናው ትምህርቱ በስሜ አጋንንትን ያወጣሉ እንጂ ያስጮሃሉ አይልም። ግን በነገራችን ላይ አይተህ ከሆነ የፈርዖን ሰዎች እኮ በፈርዖን ዙሪያ ያሉ ጠንቋዮች እኮ ሙሴ እንዳደረገው በትሮቻቸውን ሲጥሉ እባብ አልሆኑ እና ሰይጣን እኮ የተለያየ ነገር ያሳያል እኮ የጽድቅ መልአክ መስሎ እስኪታ ድረስ። አሁን በሰማይና በምድር ስልጣን ያለው የኢየሱስን ብቻ ነው። አጋንንትን የሚያስወጣው የኢየሱስ ክርስቶስን ብቻ ነው። ድውይ የሚፈውሰው የኢየሱስ ክርስቶስን ብቻ ነው። ከአብ ጋር የሚያስታርቀው የኢየሱስ ክርስቶስን ብቻ ነው። አይደል እንዴ? የደንቆሮን ጆሮ የሚከፍተው የኢየሱስ ክርስቶስን ብቻ ነው። ሙታንን የሚያስነሳው የኢየሱስ ክርስቶስን ብቻ ነው። የሚያማልደው የኢየሱስ ክርስቶስን ብቻ ነው። ሌላ የለም። እኛ ድነናል ብለን እንናገራለን፣ እንድናለን ደግሞ የሚሉ ሰዎችም አሉና ድነናል የሚለው ንግግር የትዕቢት ንግግር ነው ብለው የሚናገሩ ሰዎች አሉና የመዳን እርግጠኝነት ላይ ምን ይሰማዎታል? እየዳን እንዳለን የሚሉት ያው የነፍስ መዳን በሂደት ነው የሚድነው። በየቀኑ ቃሉን ትበላለህ። በውስጣችሁ ያለውን ቃል በየዋህነት ተቀበሉ። ነፍሳችሁን ማዳን የሚችለውን ቃል ተቀበሉ ይላል እዚያ ያዕቆብ ላይ። የነፍስህ ዕውቀት የሚቀየረው በእግዚአብሔር ቃል ዕውቀት ነው። የነፍስህ ዕውቀት የሚቀየረው በእግዚአብሔር ቃል ነው። ነፍስህ የምትድነው በምንድነው? በእግዚአብሔር ቃል ነው። የእግዚአብሔር ቃል ከሌለህ ነፍስህ አትድንም። ስለዚህ ሰዎች ምን ማድረግ አለባቸው? የነፍሳቸውን ዕውቀት መቀየር አለባቸው። ያ ዕውቀት ምንድነው? የእግዚአብሔርን ቃል መቀየር፣ መተካት። በነፍሳቸው ባለው በዓለማዊ ዕውቀት ላይ ወይም ደግሞ በማይሆን ትምህርት ላይ ተመስርተው ከሆነ የእግዚአብሔርን ቃል ወደ ነፍሳቸው ለነፍሳቸው ሲሰጡ ወይም ነፍሳቸው ሲመግቡ ዕውቀታቸው ይቀየራል፣ አይምሯቸው ይታደሳል። ስለዚህ መንፈስህ ግን ዳግም ቶሎ ነው የሚድነው፣ ወዳው ነው የሚድነው። መንፈስህ ሲድን ቅጽበታዊ ነው። ወዳው ይድናል፣ ወዳው በሰማያዊ ስፍራ ይቀመጣል፣ ወዳው የእግዚአብሔር ልጅ ይሆናል መንፈስህ። ነፍስህ ግን በሂደት ነው የምትድነው፣ በእግዚአብሔር ቃል ነው እሷ የምትድነው። ቃሉን ትበላለህ፣ ቃሉን ታሰላሰላለህ፣ የነፍስ ዕውቀት ይቀየራል። መጽሐፍ ቅዱስ እኮ እንደዚህ ይላል እኮ፣ ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው የሚለው። በቃ እንደ ዳን ይናገራል፣ እንደ ጸደቅን ነፃ እንደወጣን ይናገራል። አይደል እንዴ? መንፈሳችን ነው ይሄ። መንፈሳችን እኮ ሕያው ነፍስ እኮ ያለው መንፈሳችን። ብዙ ሰዎች እንደዚህ ይከራከራሉ። ሰው መንፈስ ነው አይደለም ምናምን የሚሉ ሰዎች አሉ። እንግዲህ አረዳዳ ሰው ዳግመኛ ካልተወለደ በቀር ሰው የሚለው እኮ መንፈስን አይደለም ሰው ይላል። ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ምን አይልም ሰው ይባላል። ግን አዲስ ፍጥረት ነው። አዲስ ፍጥረት ይባላል። አንድን አዲስን ሰው በራሱ ይፈጥር ዘንድ አይሁዳዊ ያልሆነ ግሪካዊ ያልሆነ ወይም ጀርመናዊ ካናዳዊ ያልሆነ ግን አዲስ ፍጥረት፣ አዲስ ሰው። ሁላችሁ በክርስቶስ ኢየሱስ ስንት ሰው ናችሁ? አንድ ሰው ናችሁ ይላል።
አንድ ሰው ናቸው። ያ አንድ ሰው የሚባለው ወንድ አይደለም፣ ሴት አይደለም፣ ጀርመናዊ አይደለም፣ ምንም አይደለም፣ ግን አንድ ሰው ነው። እሱ ነው መንፈሳችን፣ እሱ ነው የእግዚአብሔር ሰው የተባለው፣ የእግዚአብሔር ጽድቅ የተባለው፣ ከእግዚአብሔር ጋር ህብረት የሚያደርገው እሱ ነው። የአሮጌው አዳምማ ክፉ ነው። አሮጌው አዳም እንደሱ መጠጥ ቤት የምታገኘው አሮጌውን አዳም እሺ ብሎ እግዚአብሔርን አያመሰግንም። ስለዚህ ኢየሱስ ምን አደረገ? ሰው ዳግመኛ ካልተወለደ በቀር ሰው የሚባል አዲስ ፍጥረት አለ። ሰው የሚባል አዲስ ፍጥረት አለ። ኢትዮጵያዊ ያልሆነ፣ ጀርመናዊ ያልሆነ፣ ኬንያዊ ያልሆነ ግን አዲስ ፍጥረት የሆነ ሰው ምንድነው? እሱ መንፈሱ ነው። ያ መንፈስ በአብ ቀኝ ተቀምጧል። መቀመጫው ራሱ በሰማይ ነው። አስቀመጠን ነው የሚለው። በየት? በሰማያዊ ስፍራ። አሁን ዳግም ያልተወለደ ሰው ወይ በትክክል መዳኑን ያላረጋገጠ ሰው እሺ ብሎ ተቀምጫለሁ አይልም፣ ድኛለሁ አይልም፣ ጸድቄያለሁ አይልም፣ ነፃ ወጥቻለሁ አይልም። ለምን? የሚሰጣቸው ትምህርት ከባድ ነው። በምን ብቃት ነው በሰማያዊ ስፍራ የምትቀመጠው? በምን ስራህ? በምን ስራህ? ከስራ መሆኑ ቀርቷል እኮ ነው የሚለው። ስለዚህ መንፈሳችን ድኗል። የነፍሳችን እውቀት ግን በእግዚአብሔር ቃል እውቀት ነው የሚቀየረው። የድነት ጉዳይ ካነሳን የድንግል ማርያምን ጉዳይ ሳናነሳ አናልፍም። እናነሳ የፈለኩት ሐሳብ አሁን ካሉት የወንጌል ብርሃን ወይም አሁን እየኖሩ ካሉበት ህይወት አንፃር የድንግል ማርያምን ሚና ከድነት አንፃር እንዴት ያዩታል? እሷም እኮ እንደኛ ይላነች እኮ። ምክንያቱም ሰው ሁሉ ሲወለድ ከመጀመሪያ እኮ ኃጢአተኛ ሆኖ እንደሚወለድ ዳዊት ይናገራል። በኃጢአት ተወለድኩኝ ይላል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኃጢአት ምክንያት የጎደለ የእግዚአብሔር ክብር አለ። አሁን ግን በኢየሱስ ክርስቶስ በኩል ሁሉ ጻድቃን እንደሆኑ ይናገራል። ስለዚህ እሷም እኮ የአዳም ዘር ነች እንዴ? እሷም እኮ የአዳም ዘር ነች። በሃይማኖት አስተምሮ እሷ በአምላክ ልብና ታስባ ትኖር ነበረ፣ ኃጢአት የለባትም ነው የሚለው። መጽሐፍ ቅዱስ ግን አንድም ጻድቅ የለም። ሮሜ ምዕራፍ 3:22 አካባቢ አንድም ጻድቅ የለም ካለ ምን እናደርግሽ? እንዴት ነው? ሁሉ ሰው እኮ ኃጢአት ሰርቷል፣ ኃጢአተኛ የሆነው በአዳም በሚባለው ሰውዬ ምክንያት። አዳም እኮ ነው ያስጨርሰን። እንደዚህ አድርጎ አዳም እውነት ያደርገው አዳም እኮ ነው። አየህ፣ አዳም በሰራው ኃጢአት ሁላችን በአዳም ወገብ ውስጥ ስለነበር ኃጢአተኞች ናችሁ ተባል። ምኑ ነው ኃጢአት የሆነው? ሰው ሁሉ ምኑ ነው ኃጢአት የሆነው? ለምሳሌ ኃጢአት የሚባለውን እነ ዝሙት፣ እነ ስካር፣ እነ መጠጥ፣ እነ ዘፈን ይሄው ቅርንጫፍ ነው። ኃጢአት የሚባለው ሌላ ነው። ይልህ ሰው የሞተው ምኑ ነው? መንፈሱ ነው የሞተው። መንፈሱ ሞተ፣ ከእግዚአብሔር ክብር ተለየ። መንፈሱ ኃጢአት ሆነ፣ መንፈሱን ጨለማ ሆነ። መንፈሱ እንዳለ ሙት ከእግዚአብሔር ጋር ህብረት የሚያደርግበት መንፈሱ ሲሞት ወይም ኃጢአት ሲሆን ከእግዚአብሔር ክብር ጎደለ ይባላል። ስለዚህ ሁሉ ከእግዚአብሔር ክብር ጎደለ ነው። ሁሉ ኃጢአትን ተሳስተዋል፣ አንድም ጻድቅ የለም። ስለዚህ እሷ ራሷ የአዳም ዘር ነች። አይ ከአዳም የተወለደች አይደለችም ከሰማይ የመጣች ነች ከተባለ ደግሞ እሱንም ወይ ገልጾ ማስተማር፣ ምናልባት እንደዚህ የሚሉት አስተምሮ ካለ ገልጦ መናገር። እንደ መጽሐፍ ቅዱስ ግን ልንገርህ፣ ጻድቅ የሌለበት ኃጢአት የሌለበት ማን ነው? ኢየሱስ ብቻ ነው። የሁላችን ኃጢአት በእርሱ ላይ አኖረው። የኔም ብቻ አይደለም፣ ጻድቃን የሚባሉት ቅዱሳን የሚባሉት እነሱ ሁሉ በአዳም ኃጢአት ስለተገኙ በአዳም ኃጢአት ጠፍተው ስለነበረ ጨለማ ውስጣቸው ስለነበረ የእነሱን ሁሉ ኃጢአት በማን ላይ ያደረገ? በኢየሱስ ላይ ያደረገ። አሁን እኛ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆነናል። ስለዚህ እሷም እንግዲህ የአዳም ዘር እስከሆነች ድረስ ከዳኑት ቅዱሳን መካከል አንዷ እሷ ነች። አንዷ ማነች? እሷ ነች ማለት ነው። ከዳኑት ቅዱሳን መካከል አዲስ ፍጥረት ከሆኑት ቅዱሳን መካከል አንዷ እሷ ነች። እንደውም የሐዋርያት ሥራ ላይ እኮ ትጸልይ ነበር የሚል ከደቀ መዛሙርቱ ጋር ተሰብስባ ትጸልይ ነበር፣ ታመሰግን ነበር። እየተከታተላችሁ የምትገኙት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል። ከቆሞስ አባ ተዋሕዶ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ወደ እናንተ እንመጣና በቀሪ ሀሳቦች ደግሞ ቆይታ እናደርጋለን። እስከዚህ ደቂቃ ድረስ እየተከታተላችሁን ካላችሁ በእርግጠኝነት ለመናገር ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ ወደ ቀጣይ ፕሮግራም እንዳትሻገሩ አዳራ ማለት ፈልጋለን። ይህንን የእረፍት ጊዜ እናንተ ለሱ እንድትጠቀሙት አዳራ ማለት ፈልጋለሁ። ካፍታ ቆይታ በኋላ ከቆሞስ አባ ተዋሕዶ ጋር እንገናኛለን። አብራችሁን ቆዩ። አንድ ሚዲያ ላይ ቀጥተኛ ተግዳሮት አልገጠመኝም የሚል አይነት ሀሳብ ያለው መልእክት አቅርበው ነበር። ለምሳሌ ሌሎች ሰዎች በወንጌል ምክንያት
የተለያየ ተግዳሮቶች በቤተክርስቲያን ውስጥ እንደገጠማቸው ይናገራሉ። እና ልክ እኔ ግን ቀጥታ አይነት እንደዛ አይነት የአካላዊ በሆነ መልኩ ተግዳሮት አልገጠመኝም የሚል ነገር ሲናገሩ ሰምቼ ነበርና ከኔ ጋር ደግሞ ከዚህ ቀደም በነበረን ውይይት በርከት ያሉ ተግዳሮቶች እንዲህ አካላዊም ባይሆን ብዙ እንዳለፉ ነግረው ደሞዝ በመከልከል እንዴት ታረቀ ብዬ ነው ያሰብኩት። ደሞዝ ከለከሉ፣ በእጃ ዙሪያ ያሳድሙብሃል። እንደዚህ ፊት አሁን ለምሳሌ ፊት ለፊት እንደዚህ መተው ሌሎች እንዳደረሱት አይነት አላደረሱብኝም። ግን ምንድነው ደሞዝ በመከልከል በስም ማጥፋት ሰዎች ወደ እኔ እንዳይመጡ የማድረግ ስራ መናፍቅ ነው እያሉ እና ያው እግዚአብሔር ጠብቆኝ ነው እንደዛ ነው የምለው። ሌሎቹን እግዚአብሔር አልጠበቃቸውም ወይ ማለት ይጠብቃቸዋል። ስለጠበቃቸውም ነው አሁን በህይወት ኖረው ወንጌል የሚሰብኩት። ጠበቃ በስቶላቸው ነው። እንግዲህ የሰው ሁሉ መከራ ይለያያል፣ ፈተናው ይለያያል። ስለዚህ እግዚአብሔር ጠብቆኝ ነው። እነሱንም የጠበቃቸው እግዚአብሔር ነው፣ እኔንም የጠበቀኝ እግዚአብሔር ነው። አሁንም ያ ተግዳሮት አለ ማለት ይቻላል። ለምሳሌ 7 ዓመት ቀላል ዓመት ነው ብዬ አላስብም። ምክንያቱም አንድ ሰው ምናልባት ከዚህ ቀደም ስናሳ 20 ዓመት ያክል በቤተክርስቲያን ትምህርት ውስጥ አልፈዋል። ከዛ ውስጥ አልፎ እንግዲህ በቤተክርስቲያኖቹ ውስጥ እስከ ማስተማር ቆሞስ ድረስ የመድረስ እና ከዛ ጋር ተያይዞ ደሞዝም ጥቅምም መቼም አንቱ መባልም ራሱ እዛ ውስጥ የሚፈጥረው ሌላ ብዙ ነገር ይኖረዋል። ያንን ሁሉ ነው ትተው አሁን ይፍቱኝ የሚል የለም። ትክክል። እኛ በፊት እግዚአብሔር የፍታ ሰው ሁሉ ይፍቱኝ ይላል። እግዚአብሔር ይፍታን እኛ ለካ ታስረ ነበር። ይፍቱኝ ሰውም ይፍቱኝ ይላል፣ እኛም እግዚአብሔር እንላለን። አይገርምም? ሰው ተፈትቻለሁ እኮ አይልም። በሄደበት ቦታ ሁሉ አባታችን ይፍቱኝ ይላል፣ እግዚአብሔር ይፍታ ይላል። አንድም ሰው ቢፈታ ኖሮ ይፍቱኝ አይልም። ተፈቶ ይቀር ነበር ይናገር ነበር። ባለፈው አንድ ቄስ ፈታውኛል ነበር አይልም። ውስጡ ላይ እኮ የሆነ ኃይል ካልገባ እኮ ከየት ያመጣዋል? እንደዚህ ደፍሮ ተፈትቻለሁ በነጻነት ልኖር ክርስቶስ ነጻነት አወጣኝ ብሎ የሚናገረው እኮ መንፈስ ቅዱስ ወደ ውስጡ ሲገባና ሲመሰክርለት ነጻ ወጣሃል ብሎ ሲያስተምረው ነው። በየት ከየት ይመጣል? እኔ አልበቃም፣ ብቃት የለኝም፣ እማልጠቅም ነኝ፣ ትል ነኝ የሚል ጸሎት አለ ዳዊት ይጸለየው። የብሉይ ኪዳን ጸሎት እኮ ነው። የብሉይ ኪዳን ጸሎት ነው። በአዲስ ኪዳን አሁን ምስጋና ነው ያለው። ጭቅጨቃም የለም። እግዚአብሔር ሆይ አመሰግናለሁ ስላዳንከኝ እንጂ ንዝነዛ በተንበረከ ቁጥር ንዝነዛ፣ ጭቅጭቅ አሁን እኮ ጭቅጭቃ በዝቷል። እግዚአብሔር ምን ያደርግ? እግዚአብሔር እኮ መልሷል። መንፈስ ውስጥ ነው ያለው እኮ መብራት ኃይሉ እኮ አንተ ውስጥ ነው ያለው። እግዚአብሔር መብራት አብርቷል። እግዚአብሔር ደስታ ሰጥቷል። እግዚአብሔር አበልጽጓል። እግዚአብሔር አክብሯል። እሱም በመንፈስ ውስጥ ነው ያለው። እሱን ደግሞ ነፍስህና ስጋህ አይረዱትም። ወደ እግዚአብሔር ቃል እስካልመጣህና ይሄ አይምሮ እስካልታደሰ ድረስ በነገራችን ላይ አይምሮ ያልታደሰ ሰው መንፈስ ቅዱስ አይሰራበትም። አይምሮ ያልታደሰ ሰው መንፈስ ቅዱስ አይሰራበትም። ለምን? ትምህርት ሊኖረው ይችላል፣ 4-5 ዲግሪ ሊኖረው ይችላል አይደለ? የተለያየ መጽሐፍ ያነብ ይችላል። ግን መንፈስ ቅዱስ በቃሉ አይምሮን ካላደሰው አይሰራበትም መንፈስ ቅዱስ። 7 ዓመት ቀላል አይደለም ያልኩበት ምክንያት አሁን በምን አይነት ህይወት ውስጥ ነው ያሉት ብዬ ነው። ተግዳሮቱ ቀላል ነው ወይ? ብዙ ጥቅሞች የነበረውን ነገር ትቶ በወንጌል ውስጥ መኖር ከኢኮኖሚም ከተለያየ ነገር አንጻር ተግዳሮት አያጣውም ብዬ ነው። የባሰ ነው። አንተም እየጨበርክ ስትሄድ እኮ ያም ይጨምራል። ኢየሱስን በሰበከ ቁጥር ፋይቱም ይጨምራል። በአቅምህ ነው፣ እንደ አቅምህ ነው ፈተናው የሚመጣው። ከአቅም በላይ ከማትችለው በላይ አትፈተንም። እና ምንድነው ተግዳሮቶች አሉ። ግን የሚገርመው ተግዳሮቶቹ ከኢየሱስ ጋር ስለሆን ታልፋለህ፣ ተሻገራው፣ እግዚአብሔር ያሻግራል እንጂ አሁን እኮ በዚህ በእንትን ላይ ባለፈው አንድ ኢንተርቪው ላይ አንድ እንትን ነበርና በርገሬን በልቼ ስጋዬን በልቼ ምናምን የሚለውን አጋጣሚ እኔ ልል የፈለኩበት ምክንያት ሌላ ነው። ያችን ቆርጠው ወስደው የወጣው ለዚህ ነው የወጣው ለዚህ ለበርገር ለቁርጥ ብሎ ነው የወጣው ብለው ይቦስታሉ። እነሱ ናቸው ያስወጡኝ እኮ ደብዳቤ ድብና አድርገው ጽፈው ውጣ መናፍቅ ነህ ብለው ያስወጡኝ እነሱ ናቸው። ምክንያቱም ካስወጡ በኋላ ለነሱ በቃ ዋናው መናፍቅ አስወጥተናል ብለው ህዝቡን ለመያዝ እኛ ደግሞ የእግዚአብሔር እውነት እንዳንገልጥ ነው ያደረጉት። ልል የፈለኩበት ምክንያት ይሄ ስለ በርገር፣ ስለ ቁርጥ፣ ስለ ክትፎ፣ ስለ ጥብስ የተናገሩት ምክንያት በሌላ የእግዚአብሔርን ቃል ልፈልጌ ነው። አየህ፣ ከሰማይ የወረደው የሕይወት እንጀራ የሚበላው ኢየሱስ ነው። የሚበላው ጮማ እሱ ነው፣ ኢየሱስ ነው። ስጋዬን የበላ ደሜን የጠጣ የሚለው ስለ ቃሉ ነው። እሱ ልል ነው። እና እነሱ ያችን ገልብጠው አቀነባብረው ስጋ እንደዚህ አስይዘው ፖስተቱት፣ እየተቀባበሉት ነገራችን ላይ እና ምን የስም ማጥፋቱማ ማለቂያ የለውም እኮ። እንደዚህ እያሉ ዘመናቸው አለፈ።
በነገራችን ላይ ሳይድኑ ማለት እንደዚህ ሰውን እየከሰሱ በነገራችን ላይ መክሰስ የዲያብሎስ ነው። የወንድሞቻችን ከሳሽ ተጥሏ ነው የሚለው ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት። አሁን መክሰስ ልንገርህ የጽድቅ መስፈርት መለኪያ አይደለም። መክሰስ የጽድቅ መለኪያ አይደለም። ሰውን የሚከሰው ከሆነ በነገራችን ላይ የሆነ መንፈስ አለበት፣ ከሳሽ መንፈስ ቅዱስ ያለበት ሰው አይከስም። ዝም ብሎ ጌታ ነው የሚሰብከው። አሁን በመክሰስ የትኛውም ሰው አይቆምም፣ እየወጣ ነው የሚሄደው። አይተ ከሆነ መጽሐፍ ቅዱስን በ2000 ዓመተ ምህረት አስተካከልን ምናምን ብለው ከንትር ካለው በኋላ 20 ሚሊዮን ሰው ነው የወጣው። መጽሐፍ ቅዱስ የሚነበበው በሙሉ ጴንጤ እያደረገው ነው ሰውን። ስለዚህ መሰረዝ አለብን፣ ማስተካከል አለብን፣ ምናምን ማረም አለብን። ይማልዳል የሚለው የኢየሱስ ክርስቶስ አምላክና አባት የሚለውን ማረም አለብን ብለው በቀይ ቻፕስቲክ ዳርዳሩ ላይ ቀብተውታል። አይተዋል? ይሄ ቀይ ቻፕስቲክ አለ ጫፍ ላይ 2000 ዓመተ ምህረት የታተመው። ልክ እሱን ባተሙ በስንተኛው ወር 20 ሚሊዮን ሰው ነው ከኦርቶዶክስ ወደ ፕሮቴስታንት የመጣው። አሁን በመክሰስ ሰው የማይወጣ ይመስላቸዋል። ዝም ብለው ሃይማኖታቸውን ቢሰብኩ ወንጌልን ቢሰብኩ ወንጌልን እናምናለን ካሉ ሲጀመር ሰው ዳግም ሳይወለድ ወንጌል መስበክ የለበትም። ሰው ሳይድን ዳግም ሳይወለድ አዲስ ፍጥረት ሳይሆን ወንጌል መስበክ የለበትም። ምንም ጥቅም የለውም። የመጀመሪያው መጽሐፍ ቅዱስ ዳሩ ነው የሚለው ስበክ ከማለት በፊት ለመስበክ ራሱ መላክ አለብህ። ራሱ ሳትላክ በአጋንንት ላይ ተቀብተህ ነው የምትላከው። ሳትላክ በመንፈስ ቅዱስ ሳትላክ ለእግዚአብሔር ሳትቀደስና ሳትለይ ወንጌል እሰብካለሁ። አንደኛ አይሰራም። ወንጌሉ ራሱ ፊደል ነው የሚሆነው። ፊደል ምንም 24 ሰዓት ሙሉ ኢየሱስ ያድናል በል። ዳግም ሳትወለድ ኢየሱስ ያድናል ምትል ከሆነ አንድ ሰው አይነካም አልኩህ። እዚያው እየሄደ ነው አንቺ ታውቂያለሽ ያለ የምታገኘው ሰውን እዚያው ሄዶ ትላንትና በደንብ ወንጌል ተሰብኮለት ሲነጋ ሄዶ አንቺ ታውቂያለሽ ብሎ እያለ የምታገኘው እዚያው። ስለዚህ ሰባኪዎቹ ራሳቸው ዳግም መወለድ አለባቸው፣ መዳን አለባቸው። ኢየሱስ ክርስቶስን የሕይወታቸው ጌታና አዳኛቸው አድርገው መቀበል አለባቸው። ኢየሱስ ክርስቶስን ሳይቀበሉ እንሰብካለን። ዳግም ሳይወለዱ እኛ ክርስቲያን ነን። ይሄ ዝም ብሎ በራስ ጨዋታ ነው። ነገ መሄድ አይቀርም። ወይ ፈዴው ለኩሉ በከመ ምግባሩ ለእያንዳንዱ እንደየሥራው ዋጋውን እከፍላለሁ። ሲጀመር ወንጌል የሚሰበከው በጥሪ ነው። የሚሾምህ እግዚአብሔር ነው። ሰው አይሾምህም። የሚሾምህ እግዚአብሔር ነው። ሹምህ ያለው መርጫ ታገለግለኛለህ ነው የሚልህ። ስም ብድግ ብለህ በቲፎዞ ሰው የሾመው አለ፣ ራስን የሾማለ። እኛ የተሾምነው ከሰማይ ነው። እግዚአብሔር ሹመን ነው። ለምሳሌ በእኔ አገልግሎት ላይ በተመጣ አጋንንት ይወጣል። የማንንም ስም ሳልጠራ በኢየሱስ ስም አዝሃለሁ ውጣ ብዬ ስለው ይወጣል። ካንሰር ይነቀላል። HIV ይነቀላል። የትኛውም አይነት የአጋንንት በሽታ ይነቀላል። በማን ስም? በኢየሱስ ስም። ስለዚህ ይሄ ነገር እግዚአብሔር መርጦኛል ማለት ነው ለዚሁ አገልግሎት ብዬ አሁን ተግቼ እዚያ ውስጥ ነው ያለሁት። ስለዚህ ይህንን እያደረኩ ይቀጥላለሁ። አንዳንድ ሰዎች ለምሳሌ እርሶም አካባቢ ያሉ ሰዎችን ሳነሳ ከቤተ ክርስቲያን ይወጡ በታድሶ አገልግሎት ውስጥ ያሉ የኛ የምንቀርባቸው ወዳጆቻችን የሆኑ ሰዎች አሉ በታድሶ አገልግሎት ውስጥ እና አባ ተዋሕዶ ለታድሶም ትንሽ ግር ይላሉ፣ አይነት ጨዋታ ያነሳሉና ምናልባት ከመንፈስ ቅዱስ ጋር ካለው እንቅስቃሴ አንጻር ሊሆን ይችላል። ማለቴ እንደዚያ ብዙ አስቤው አላውቅም ለምን እንደማልገናኝ። እንግዲህ ወንጌል መቼስ ያገናኛል። ወንጌል ስራው ምንድነው? ከእግዚአብሔርም ጋር ያስታርቃል፣ ከራስም ጋር ያስታርቃል፣ ከጓደኛህም ያስታርቃል። ኢየሱስ እንደዚያ ነው ስራው። ከአብም ጋር ከራስም ጋር ከጎረቤትም ጋር ያስታርቃል። እና ሰው ሲታረቅ እንደዛ ነው። እና ከወንድሞቻችን ጋር አብረን ለመስራት እንዳውም እየተነጋገርን ነው። ወደፊት አብረን ተጠናክረን ወንጌልን ለመስበክ እየተነጋገርን ነው። በትልቅ እንትለው እንቅስቃሴ እንዳውም ጀምረናል። አሁን እንደ ተቋም ተሐድሶ እንደ ተቋም ሊቆም ይገባል። እንደ ተቋም ቦታ ያስፈልገዋል፣ መሬት ያስፈልገዋል። ተሐድሶ ምን ያስፈልገዋል? መሬት ያስፈልገዋል። እስካሁን ተሐድሶ እየተገፋ ነው ያለው። ቦታ አላገኘም፣ ቦታ የለውም። እየተሳደደ በሀገሩ ላይ በተወለደበት ሀገር ላይ ባደገበት ሀገር ላይ እየተሳደደ ነው ያለው። ቦታ የለውም። አሁን ባንድ ላይ ለምንድነው ባንድ ላይ ሆነን ማንገናኘውና ማናመልከው ሲባል ቦታ አጣን። የት እንገናኝ? ስፍራ አጣን እኮ። እንደምታየው ገንዘቡና ህዝቡ ያለው በሌላ ሰው እጅ ነው ያለው። እየጸለይን ነው፣ እግዚአብሔር ሆይ ምሕረት አድርግና ስጠለኛ። ቦታ ያስፈልገናል። እግዚአብሔር የምናመልክበት የእግዚአብሔርን መሰዊያ የምንተክልበት ስፍራ ያስፈልገናል እያለ እየጸለይን ነው። ተሐድሶ በዚህ በጣም ዋጋ ከፍሏል። ነገራችን ላይ ተሐድሶ
ዋጋ ከፍሏል እና እንዳንገናኝ ያደረገን ይሄ ነው። አሁን የመንፈስ ቅዱስ እንቅስቃሴ ምናምን እንቅስቃሴ ሳይሆን እንዳንገናኝ ያደረገን የቦታ አለመኖር። ቦታ የለንም። እኔ አሁን ለምሳሌ ቦታ የለኝም። ተከራይቼ ነው ወንጌልን የማገለግለው። ሰዎችን ለማገልገል ተከራይተን ነው የሆነ ቤት። ስፍራ ግን ስፍራውን የያዘው ሌላ አካል ነው። ምድሪቱን የያዘው ሌላ አካል ነው። ወንጌል የሚሰብከው ሰውስ ያው አላገኘንም ገና ነን። ገና እግዚአብሔር እንዲጎበኘን ምድርና ሞላዋ የእግዚአብሔር ነች ስለሚል እግዚአብሔር ሆይ ምድርና ሞላዋ የኔ ነች ብለሃልና ቦታ ስጠን እየጸለይን ነው። እግዚአብሔር አምላክ ረድቶን ቦታ ካገኘን እንሰባሰባለን። እግዚአብሔር አምላክ እንደው ጸሎታችን ሰምቶ ቦታ እንካችሁ ወንጌል ስበኩ ብሎ ከሰጠን በአንድ ላይ ሆነን ተሰባስበን እናገለግላለን። የመንፈስ ቅዱስም ኃይል እንዲገለጥ እንጸለያለን። ለፈውስ የሚያስፈልጋቸው ነገር ካለ እዚያው ነው። አሁን ጸጋ እንዳለና እንደሌለ ለምታውቀው እኮ ቦታ አግኝተህ ስትጸልይና ስታገለግል ነው። ሁሉም ለየብቻው ነው ያለው። ለየብቻው ነው። ለምንድን ነው? ቦታ ስለሌለ ነው እንጂ እየተገናኘን አሁን እያወራን ነው። ምን እናድርግ? እግዚአብሔር አምላክ ለሕዝባችን ወንጌልን አምጥቷል። ብዙ መነኩሶች እየዳኑ ነው። ብዙ መርጌታዎች እየዳኑ ነው። አላያችሁ እንደ አቡነ ጳውሎስ አቡነ ማን ነው ገብርኤል ኢየሱስ ጌታ ነው እያሉ የዛሬ 10 ዓመት እኮ ነው አይቻለም። አሁን የተቻለው እሱን ካነሱልኝ ምናልባት አሁን በተለይ በቲክቶክም በዩቲዩብም አካባቢ ድነት ላይ ትኩረት ያደረጉ በቤተ ክርስቲያኗ ውስጥ ያሉ ሰባኪዎች ተነስተዋል። ትምህርቶችም ይለቀቃሉ። እነሱን ሲመለከቱ ምን ይታዩታል? እኔ ምን መሰለህ በመንፈስ ነው የማየው። ከምን አኳያ ወንጌል አንዳንዱ ከቅናት አንዳንዱ በጳውሎስ ላይ መከራን ለማጽናት መስሏቸው ይሰብካሉ። መከራን ለማጽናት መስሏቸው መከራ የሚያጸኑብህ መስሏቸው ይሰብካሉ። ከቅናት ይሰብካሉ። ተጠርተው ይሰብካሉ። ዙሮ ግን ወንጌል ይሰበክ። ዙሮ ግን በዛ ውስጥ እግዚአብሔር ይሰራል ብዬ አምናለሁ። ወንጌል ከተሰበከ ሰው ሁሉ ይነቃል ብዬ አስባለሁ። አሁን ያ የድሮ ዘመን የለም፣ ተቀይሯል እና ወንጌል አሁን እየተሰበከ እያየው ነው። እኛም የዳነው በጸጋ ነው፣ በእግዚአብሔር ኃይል የዳን ነው። እኛ እኮ አያድንም ያልን ብለው አሁን ሁሉም በነገራችን ላይ እንዲህ ብለው ሲሰብኩ እኔ ቢሆን የሰበኩት ስብከት እዛ ውስጥ ሁኜ እኔ ቢሆን የሰበኩት ያባሩኛል። እነዚህኞቹ ያለመባራራቸው ሚስጥር መንፈሳቸው ይተዋወቃል። መንፈስ ታውቃለህ? መንፈስ እኮ አለ መሀል ላይ። ሰይጣን እኮ ታውቃለህ ምን እንዳለ ለአስቄዋ ልጆች? እናንተ እነማን ናችሁ? ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ፣ እናንተ እነማን ናችሁ አለ ሰይጣን የሚባለው መንፈስ። ገባህ አይደለ? ስለዚህ እኔ በሆነ እዛ ውስጥ ሆኜ የሰበኩት ሌሎች የሚሰብኩትን ኢየሱስ ክርስቶስን እዚያ ውስጥ ሆኜ ነበር በሰብክ አንድ ቀን አላድርም። አሁን እኛ የምንሰብከው ወንጌል እዛ ውስጥ ሆኜ ይሰብካሉ፣ ግን የሚቃወሙት አለ፣ የማይቃወሙት አለ። ለምንድን ነው እኛን የሚቃወሙን? ለምንድን ነው እነሱን የማይቃወሟቸው? አዲስ ፍጥረት የመሆንና ያለመሆን የመንፈስ ቅዱስ ሙላት የመኖርና ያለመኖር ጉዳይ ነው። ምን ተናግረ የምጣብ ማይል ከሆነ ሰይጣን ምንም አያመውም። የኛ ምን ማያረግ ተው ይለፍለፍ ነው የሚለው። በመንፈስ ቅዱስ ወንጌልን የሚሰብክ ሲጠዝ አረ በስማ በቶሎ እንኳን እዛ ውስጥ ሆነህ ወጥተህ እንኳን ራሱ እንኳን የሰሰብክ እንኳን ማይለቀቀው ራሱ ወጥተህ እንኳን ራሱ እንኳን አልተፋቱም። ትተን ወጥተናል። እንግዲህ ትተን ወጥተናል። ደሞዙን ትተን ወጥተናል። ሁሉን ጥቅማ ጥቅም አባታችን የሚባለውን ክብር እሱን ትተን ወጥተናል። ኢየሱስን ብቻ ይዘን እንደ እውነቱ ሆነ እኮ ይመለከተናል እኮ። ንብረቱ የጋራችን እኮ ነው። የአብረን ያፈራ ነው። ያንን ሁሉ ፎቅ ያንን ሁሉ ሀብት አብረን ያፈራ ነው። እንደ ሕግ ከሆነ እኮ ይመለከተናል። ብንጠይቅ እኛ ተሐድሷውያን አንድ ልብ ሆነን ብንጠይቅ ይገባናል። ንብረቱ የጋራችን ነው። አብረን ነው ያፈራ ነው። አብረን ነው ልማቱን ያለማ ነው። አብረን ነው ህዝቡን የሰበሰብ ነው። ይሄ ገንዘብ ይሄ መኪና ያስፈልገናል ይመለከታል ብትል እኮ ትችላለህ። እግዚአብሔርን ፈርተን ነው። ጊዜ ይበላል ይወስዳል ያ መከራከሩ ጊዜ ስለሚጎት ብለን እንጂ እኮ ይመለከተናል። ጌታ ኢየሱስ ምስክሬ ነው። ንብረቱ የጋራችን ነው። ልክ ኢትዮጵያዊ የጋራችን እንደሆነች የጋራ ሀገር እንደሆነች ሁሉ በኢትዮጵያ ኦርቶዶክስ ውስጥ ያለው ሀብትና ንብረት በሙሉ የጋራችን ነው። አብረን ነው ያፈራ ነው። ያንን የምታየውን ፎቅ በሙሉ ያለማ ነው። አብረን ነው ያለማ ነው። ትልልቅ ካቴድራሎች ሲሰሩ አብረን ነው ያለማ ነው። ይሰራያል። እድሜያችንን ገብረንበታል። ይኸው ነጭ ፀጉር እስኪበቅል ድረስ ኢንቨስት አድርገናል። እዛ ስፍራ ላይ ይመለከተናል። ካስፈለገ እኛ ተሐድሷውያን ተነጋግረን ይገባናል ጥያቄ ልንጠይቅ እንችላለን። በህጋዊ መንገድ ማለት ነው ካስፈለገ።
ምክንያቱም አሁን በማስፈራራት በዛቻ በቲፎዞ በምናምን የምታወው ነገር አይደለም። ዘመኑ ተቀይሯል። እንደውም አንዳንድ ሰዎች አንተ አሁን ተምርሃል ነው የኦርቶዶክስ ትምህርት ተምርሃል እንዴ? ዝም ብለህ መርካቶ ነው ገዝተህ የለበስከው ይላሉ። እንደው ሁሉም የዳነውም ያልዳነው አንዳንዴ ይሰማሉ እንደዚያ ሲል። ቆይ እንዴት ነው የሚያምኑት? ቆይ እዚያ የተማሩት መሆኔን እንዴት ነው የሚያምኑት? ቆይ በምንድን ነው ማወቅ የሚፈልጉት? ወይ እንፈታተን እንዲህ ቤት አድርገው ይችላሉ መጠየቅ በአንተ አማካይነት። ሊቅ አይደለህም አልተማርህም ይላሉ። 20 ዓመት እኮ ነው የተማርኩት። ስለዚህ ይመለከተናል። የጋራ ሀብታችን ነው፣ የጋራ ቅርሳችን ነው፣ የጋራ ንብረታችን ነው። አንዱ አስወጪ፣ አንዱ ተቀማጭ፣ አንዱ ተጠቃሚ፣ አንዱ ጾም አዳሪ የሚሆንበት አይደለም። ቅድም አስተውልኝ ነበር ተሐድሶ የመሰባሰብ አብሮ የመጸለይ አብሮ ስፍራ ደግሞ ቢያገኝ ደግሞ በጋራ የሚል ነገር እና ተሐድሶ እንደዚህ አይነት እንቅስቃሴ ውስጥ ቢገባ ወይ ስፍራ ቢኖረው ወይ ቢሰባሰብ ቀድሞ እንደነበረው በያሬዳዊ ዜማ ቀድሞ እንደነበረው በቅዳሴ ቀድሞ እንደነበረው በቤተ ክርስቲያን ውስጥ ያደርግ የነበረውን ነገር ይዞ ይቀጥላል። በወንጌል የታደሰ አርጎ ለምሳሌ እንደ እግዚአብሔር ቃል የሆነውን ይዞ ይቀጥላል። እንደ እግዚአብሔር ቃል የሆነውን ይዞ ይቀጥላል። ለምሳሌ አንዳንድ የሚቀጥሉ ነገሮች አሉ። የሚቀጥላል ማይቀጥላል። እንደ እግዚአብሔር ቃል ያልሆነውን ያስወግዳል። ተረት የሆነውን ነገር በነገራችን ላይ ተሐድሶ ከባድ ነው ትምህርቱ። ተሐድሶ በድጓ የበለጸገ ነው። በአቋቋም በቅኔ በዝማሬ የመዋስ ተሐድሶ አሁን የወጡ ተሐድሶ በሙሉ ምሁሮች ናቸው። ምናልባት አሁን እድሉ ገጥሟቸው አላዜሙልህም እንጂ የድጓ መምህራን ዋና እኮ ነው የወጣው። ዋና እኮ ነው የወጣው። እዚያ የቀረው እኮ ሌላ እኮ ነው። ዋና ኦሪጂናሉ የድጓ መምህራን፣ የቅዳሴ መምህራን፣ የአዲስ ኪዳን መምህራን፣ የብሉይ ኪዳን መምህራን፣ የቅዳሴ መምህራን፣ የዝማሬ መዋሲት መምህራን ናቸው የወጡት ተወግዘው። ስለዚህ የትምህርት ችግር የለባቸውም። በስርዓቱ ቀጥ አድርገው መምራት ይችላሉ። ተሐድሶ ማለት ምንድነው? አእምሮ የታደሰ ነው። አእምሮ የታደሰ ልቡ የታደሰ ለተረት አንገዛም ያለ የእግዚአብሔር ሕዝብ ነው ተሐድሶ። በነገራችን ተሐድሶን የሚያስነሳው እግዚአብሔር እኮ ነው፣ ሰው እኮ አይደለም። ተሐድሶን የሚያስነሳው እግዚአብሔር ነው። በርካታ ዘመን መታደስ አለብሽ ብሎ ጥያቄ አቅርቦላታል ቤተክርስቲያኗ። በአንቺ የተደረገው ድንቅና ተአምራት በሰዶምና በገሞራ ተደርጎ ቢሆን ኖሮ ማቅ ለብሰው አመድ ነስንሰው ንስሐ ይገቡ ነበር ይላል እኮ እግዚአብሔር። አሁን በኢትዮጵያ ኦርቶዶክስ ክርስቲያን እኮ እግዚአብሔር እኮ በተደጋጋሚ ተሐድሶን አምጥቶላታል። አልሰማም አለች። ካልሰማሽ ህዝቡ ይወጣላ። ታዲያ ካልሰማሽ አንተ ነው የምትረከባት። ይኸው አሁን እኮ በየሳምንቱ እኮ በነብይ እዩ ጩፋ ቸርች ላይ እኮ 300 ሰው 400 ሰው እኮ የሚቀበለው አይገርምም? 400 ሰው 300 ሰው እኮ ነው። እዚህ በትልልቅ ኮንፈረንስ ላይ አይተከወነ ሁሉም እንዳለ እንደዚህ አውጥቶ ያ እኮ ከሰማይ የመጣ መሰለህ እንዴ? ከየት የመጣ መሰለህ? ቤተ ክርስቲያኗ ከነክብርሽ እሺ በይና ስምኝና ታደሺ ብሎ እኮ በርካታ ዓመታቶችን እኮ ጠይቋል። አልቀበልህም፣ አልሰማም፣ ካልሰማሽኝ ህዝቤን ይወስዳሉ አለ። ህዝቡ እየወጣ እኮ ነው። አሁን እኮ መነኩሴውም እየወጣ ነው፣ መርጌታው እየወጣ ነው፣ ምኑም እየወጣ እኮ ነው። ምክንያቱም እውነት አይሸፈንማ። ቀደም ብለን በነበረን ቆይታ ለምሳሌ መገፋቴ ነው አሁን በነጻነት ወንጌል እንድናገር ያደረገኝ ብለው ነበር። ተወግዤ ባልወጣ ኖሮ እንደዚህ በድፍረት ወንጌል ላልናገር ይችል ይሆን ነበር የሚል ሐሳብ ያለው ይመስላልና ላነሳሎት የፈለግኩት ሌሎች እንደርሶ ጨክነው እንዲወጡ ይመክራሉ። ይሄንን ተግዳሮት ከናንተ ጋር እንዲካፈሉ እኔ ሳይሆን መመክራቸው ራሱ እግዚአብሔር ጠርቷቸው ከሆነ ከአብ የሰማ የተማረ ወደ እኔ ይመጣል ነው ያለው እኮ ኢየሱስ። በግፊት በሰው ስሜት እኮ አይመጡም። ምክንያቱም እግዚአብሔር ጸጋ ካልሰጣቸው በምን አቅማቸው ያን መሰለ ሀብት ያን መሰለ ክብር ጥለው የሚወጡት? በቃል እኮ አይቻልም እኮ፣ በስሜት እኮ አይቻልም። ብዙዎቹ እኮ ሞክረው ነበረ፣ ወጥተው አልተመለሱ። እናቴን በድያለሁ ይቅር በሉኝ ብሎ ተመለሰ። ስለዚህ ጸጋውን የሚያስችልህ ከዚያ እንድትወጣ የሚያደርግ የእግዚአብሔር ጸጋ ካልሆነ ሲጀመር ህዝቤን እኮ ልቀቅ ነው ያለው እኮ ፈርዖንን እኮ ህዝቤን ልቀቅ ያመልከኝ ዘንድ ነው ያለው። አይ እዚሁ ሆኖ ያምልኳል። አይቻልም። እዚህ ማምለክ ወጥቶ ነው ማምለክ። እንደ አብረክ በተለያየ ስም የተሰዋውን የቀረበውን መስዋዕት እየበላህ እንዴት ነው እዛው እግዚአብሔርን ታመልከው? አይቻልም እንዴ። ሲጀመር እኮ ገልማን ነው ዘዳግም 4:15 ላይ እኮ ከቶ በኮሬብ ድምፅ አልሰማችሁም፣ እንዳትረክሱ ተጠንቀቁ፣ በማናቸውንም ምስል፣ በወንድ ምስል፣ በሴት ምስል የተቀረጸውን ለእናንተ አታድርጉ ይላል።
በወንድና በሴት ምስል የተቀረጸውን ለእናንተ እንዳታደርጉ ተጠንቀቁ ይላል። እና በሀገርህ ላይ ይላል እዛው ዘዳግም 18:14 ደግሞ ሟርተኛ፣ መተተኛ፣ መናፍስ ጠሪ፣ ሙታን ሳቢ በአገርህ አይገኝ የሚለው። ሙታን ሳቢ ማለት የሞተን ሰው መጥራት ማለት ነው። አንተ ጥራ የተባልከው ኢየሱስን ነው። የጌታን ስም የሚጠራ ይድናል የተባለው። ስለዚህ እዛ ውስጥ ለመውጣት ምን ያስፈልጋ መሰለህ? ኢየሱስ ክርስቶስ ጸጋ ሊሰጥህ ይገባል። በወንጌላውያን አካባቢ የሚነገሩ ትንቢቶች አሉ። አንዳንድ ትንቢቶች ቄስ በሊናም ይመስለኛል ከዚህ ቀደም በመጽሐፋቸው ላይ ያሰፈሩት ነገሮች አሉ። ከቤተ ክርስቲያኗ ታድሶ አንጻር ወይም ደግሞ የመንፈስ ቅዱስ ስራ በቤተ ክርስቲያኗ እንደሚቀሰቀስና ታድሶ ሊመጣ እንደሚችል በከፍ ባለ ሁኔታ በዛ ውስጥ እንደሚመጣ አንዳንድ ሰዎች የሰሞኑን እንቅስቃሴዎች ለምሳሌ በየሚዲያው ቢደረጉ የወንጌል መልእክቶችን የተለያዩ ነገሮችን ሲያዩ ይሄ ተስፋ ይፈጸም የደረሰ ይመስላል የሚል ነገር ያሉና ይሄን እንዴት ያዩታል እርሶ? ተፈጽሟል። እሳቸው የተናገሩት በሙሉ አንድ ባንድ ተፈጽሟል። እንዲሁ ማቴዎስ 24 ያለው ቃል ራሱ የተፈጸመ ያየን ነው። እንደውም ኢየሱስ መምጫው እንደሆነም ያው ምልክቶች ይታያሉ። እሳቸው የተናገሩት ቃል መጽሐፋቸው ላይ የጻፉት ነገር ደርሷል። ይሄው እኮ በቃ እኮ ተሐድሶ ሪቫይቫል እዛ ይሆናል ማለት እኮ ከኛ እኮ ነው የሚጀምረው። ስለዚህ አሁን እኮ እሳቱ ነዷል። አሁን እኮ በስንቱን ያጥፉት። በዚህም ኃይል ነው፣ በዚያም ኢየሱስ ነው፣ በዚያም በአራቱም አቅጣጫ ኢየሱስ ነው። አሁን ስንቱን ይቋቋሙት። መጨረሻ ላይ አሁን ሲሉ እነሱ መስበክ ጀመሩ። ከዚህ በኋላ በቃ በጣም ነው የሚጨምረው የወንጌል ጉዳይ። እንደ እሳት አሁን እኮ እሳት ገባ እኮ። ይሄንን እሳት እኮ ማጥፋት አትችልም። ይሄ እሳት የዛሬ 10 ዓመት ያልነበረ እሳት ነው። የዛሬ 20 ዓመት ያልነበረ አሁን ሌላ እሳት ነው የመጣው። እግዚአብሔር እኮ ሰማይና ምድርን አናውጣለሁ ነው ያለው። ስለዚህ አሁን እኮ ነውጥ ነው፣ በጣም ከባድ ነውጥ አለ። የምን ነውጥ? ወንጌል እየተሰራ ነው። ሰዎች እየዳኑ ነው። መነኮሳቶቹ ወደ ኢየሱስ እየመጡ ነው። መርጌታዎች እየዳኑ ነው አይደል እንዴ? እየዳኑ። ስለዚህ ይሄ ይቀጥላል እንጂ አይቀንስም። መቀነስ የሚባል ነገር ከዚህ በኋላ አይታሰብም። እንደዚህ ወደ ኋላ እንደ ልወጥ ሚስት ወደ ኋላ ማየት አይቻልም። ወደፊት ነው የምትገሰግሰው። ወደፊት ወንጌልን እየሰበክ ትገሰግሳለህ። ኢየሱስን እየገለጥክ ነው የምትገሰግሰው። አሁን ኢየሱስ አይሸፈንም። ምድሪቱ ላይ ኢየሱስ ብቻ ነው ያለው። ሌላው የሃይማኖቱ መንፈስ ትንሽ ተመቷል። ዛሬ ላይ ሆነው አሁን 7 ዓመት ያክል ቀላል እድሜ ነው ብዬ አላስብም። 7 ዓመት በጣም ረጅም ቁጥር ነውና ዛሬ ላይ ሆነው ወደ ኋላ ሲመለከቱ በተለይ በኦርቶዶክስ ቤተክርስቲያን ውስጥ ላሉ አባቶች ምዕመናን ያሉት አመለካከት ወይም ፍቅር ምን ይመስላል? በጣም ነው የምወዳቸው። መውደድ ከማክበር ጋር ነው። እኔ ትምህርቱንና ኢየሱስ ሲባል የሚናደዱት ንዴት ነው ለምንድን ነው ብዬ ማሰብ እንጂ ወዳቸዋለሁ። አባቶችንም እንዲሁም ምዕመናኑንም በጣም ነው ወዳቸው። ምክንያቱም ያው እዛው እንደ ማደጌ መጠን ህዝቡ እንግዲህ ያሳድጎናል እያስተማረ ተቋል። የቆሎ ትምህርት ስትማር በእንተ ስማ ለማርያም ስለመብርሃል ብለህ ነው የምትለምነው። እንደዚያ እኮ ነው የሚለመነው። ኢየሱስ ግን በስም የለመኑ ነው ያለው። ገብቶሃል? እና በቆሎ ትምህርት ቤት እየተማር ስናድግ በእንተ ስማ ለማርያም ስለመብርሃል። በነገራችን የማርያም በጣም ነው የምወዳት። ማርያምን የሚጠላ ሰው አለ ብዬ አንተማ እርግጠኛ ነኝ አጠላትም። እንኳን እመቤታችን ቅድስት ድንግል ማርያምን ጠላቶቻችሁንም ውደዱ ይላል። እንኳን የክርስቶስ እናት እና ለምንን ነው የተማርነው። ህዝቡ አስተምሩናል። ግን አስተምራችሁናልና ወንጌል እንስበካችሁ ስንል አልሆነም፣ ተለያየን። አሁን እዚያ እየወጡ ሲመጡ እየሰሙ ነው። ሁሉ አሁን 58 ሚሊዮን አይሆንም ፕሮቴስታንት። አሁን ያ ሁሉ ከዛ ውስጥ የተገኘ ነው ብለው ያምናሉ። አብዛኛው ከዛ ነው። አሁን መነኩሴውም መርጌታውም ተደምሮ እንግዲህ ቁጥሩ እየጨመረ ነው። ቁጥሩ በየቀኑ የሚጨምረው አሁን ኦዲት ቢደረግ እኮ ጨምሯል። በተለይ አንድ ቃለ መጠይቅ ላይ ስመለከት ምዕመኑ የዋህ ነው የሚል አንድ ነገር ተናግረዋልና ምን ማለት ነው? አስተማሪዎቹን አምኖ አድርጉ ሲባል የሚያደርግ፣ ቤተክርስቲያን ስሩ ሲባል የሚሰራ፣ ዝክር ዘክሩ ሲባል የሚዘክር፣ መኪና ግዙ ሲባል የሚገዛ እና በአጠቃላዩ ደግና የዋህ ህዝብ ነው ያደርጋል። ግን እንደዚያ የሚያደርገው ለምንድን ነው? እነዚህ አድርጉ የሚባሉትን ሰዎች አምኖ ነው፣ ከእግዚአብሔር ጋር እያገናኙን ነው ብሎ አስቦ ነው። ወንጌል ቢሰበክለት ያ በኃይል መጨመር ይችል ነበር ማለት ነው። አዎ ወንጌል ሲገው የበለጠ ነው የሚሆነው። ትንሽ ወደዚህ ሲመጣ መሰለኝ ትንሽ ያዝ የሚለው፣ ከዛ ወደዚህ ሲመጣ ትንሽ ያዝ ይላል።
በነጻ ድኛለሁና እንደዚህ መስጠት የለብኝም የሚልም አለ መሰለኝ። እዛ ግን በመስጠት ነው የሚጸደቀው ስለተባለ በጣም ነው የሚሰጠው። በነገራችን ላይ 20-30 ሚሊዮን እኮ ነው አውጥተው ቤተክርስቲያን የሚያሰሩት። 20-30 ሚሊዮን አውጥተው ያሰራሉ። እና ይሄ ህዝብ ወንጌል ያስፈልገው በጣም ያስፈልገዋል። እንደምድም ጨዋታችንን በተለይ ከዚህ ቀደም አንስተናል። ብዙ የተጓዙበትን ጉዞ በወንጌል ድነቱም ውስጥ የተካፈሉትን የወንጌል ተግዳሮቶችንም ብዙ አንስተን ተጫውተናል እና መደምደሚያ ላይ ላነሳ የምፈልገው ነገር ከእርሶ ጋር ለነበሩ የሃይማኖት አባቶች ወይም ድነትን ለሚፈልጉ ሰዎች ለምእመናን ቀድሞ በነበሩበት ስፍራ ላይ ይሰሙት ለነበሩ አሁንም ይሰማሉ ያስባሉ አንዳንዶቹ በመልክም ስለሚያውቁትና ሊያስተላልፉላቸው የሚፈልጉት መልእክት ምንድነው? እኔ እንግዲህ ማስተላለፍ የምፈልገው ያው ርዕሴ ቋንቋዬ አንድ ነው፣ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ስለሚል እንደ እግዚአብሔር ቃል እናገራለሁ። በእርሱ በሚያምን አይፈረድበትም። በኢየሱስ በሚያምን አይፈረድበትም። በኢየሱስ ስም ለማያምን ግን ይፈረድበታል። አይ ኢየሱስን እኮ አምናለው አንተ አይደለህ የምትነግረኝ ካሉ ኢየሱስን ካመኑ ሌሎች ምንድን ናቸው? ወይ ሌሎች በመሃል ገብተው የሚመለኩት በስማቸው የሚቀርብላቸው መስዋዕት በሙሉ ምን ይሰራላቸዋል? ስለዚህ እነዚህ ይህንን ምናልባት የሚሰሙ ከሆነ ይህንን ሚዲያ የሚሰሙ ከሆነ ወይ ኢየሱስን ያዙ ወይ ጻድቃን ሰማዕታትን ብቻ ያዙ። ኢየሱስንም ጻድቃን ሰማዕታትንም አብረን እንሰብካቸዋለን፣ አብረን እንገዛላቸዋለን። ይህ አብሮ አይሄድም። ይሄ ኢየሱስ ክርስቶስን ብቻውን እመኑ፣ እሱ ከአብ ጋር ያስታርቃችኋል። ደግሞም በዚያ በፍርድ ቀን ደግሞ አማያቀውም አባጋ በየማኑ ዋጣሌ በጸጋሙ የሚባልበትም ጊዜ አለ። ፍየሎቹን በግራ በጎቹን በቀኝ እና በጎች ብትሆኑ በጎቼ ድምፄን ያውቃሉ ሌላውን ግን ይሸሹታል የሚለው። ስለዚህ እንደ በግ ብትሆኑ ኢየሱስ የእግዚአብሔር በግ ነው፣ እናንተ ደግሞ የኢየሱስ በግ ብትሆኑ በግነታችሁ ለኢየሱስ ነው። የኢየሱስ በግነት ለእግዚአብሔር እንጂ ለሰው አይደለም። የኛም በግነት ለኢየሱስ ነው። ስለዚህ የኢየሱስ በጎች ብትሆኑ ድምፁን ብትሰሙ ከዘላለም ፍርድ ከዘላለም ሞት ትድናላችሁ። አይ ልክ ኢየሱስን ሲሰበክላችሁ ለኔ አድርጋችሁ የምትሰሙ ከሆነ ትክክል አይደለም። ብትድኑም ለራሳችሁ ነው፣ እምቢ ብትሉም ራሳችሁ ናችሁ የምትቀበሉት። እያንዳንዱ ነገ አንድ ቀን መገናኘታችን አይቀርም፣ ከጌታ ጋር እንገናኛለን። በእኔና በቃሌ የሚያፍር እሱ ደግሞ ኢየሱስ እንዳለው በእኔና በቃሌ የሚያፍር የሰው ልጅን በመጣ ጊዜ ከመላእክት ጋር በመጣ ጊዜ በእግዚአብሔር ፊት እንደሚያፍርበት ተናግሯል። በኋላ ከሚያፍርብን አሁን ላይ ፈጥነን በኢየሱስ ማመን ብንችል ጥሩ ነው። የጌታን ስም የሚጠራ ሁሉ ይድናል፣ በእርሱ የሚያምን አያፍርም። እኔ በኢየሱስ አምናለሁ አላፍርምም። ወደፊትም ይህንን እየቀጠልኩ ይቀጥላል ማለት ነው። ከዚህ በኋላ ወደ ኋላ የሚባል ነገር የለም። ወደፊት እንቀጥላለን። ምክንያቱም እኔ ያገኘሁት ጌታን ነው። እኔን ያገኘ ኢየሱስ ክርስቶስ ይህንን ሚዲያ የምትከታተሉና የምትሰሙላችሁ ኢየሱስ ክርስቶስ ያገኛችሁ ይርዳችሁ። በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር ነውና የእግዚአብሔር ብርሃን ኢየሱስ ክርስቶስ ይብራላችሁ። የዓለም ብርሃን ኢየሱስ ነው። መንገዱ ኢየሱስ ነው። ሕይወት ኢየሱስ ነው። ጽድቅ ኢየሱስ ነው። ቅድስና ኢየሱስ ነው። በሩ ኢየሱስ ነው። ከአብ ጋር አስታራቂው ኢየሱስ ነው። አማላጁ ኢየሱስ ነው። በአጠቃላዩ ኢየሱስ ነው። እግዚአብሔር የሰጠን የከበረ ስጦታ ኢየሱስ ነው። ተባረኩ። መደምደሚያችን ጸሎት ቢሆን ደስ ይለኛል። ምክንያቱም ይህንን እየተከታተሉ ያሉ ምናልባትም ደግሞ የጸሎት እገዛም ቅድምም አንስተዋል። እርስዎ በዛም አገልግሎቱ ስላሉ በመንፈስ ቅዱስ እንቅስቃሴ ውስጥ ስላሉ የድነትም ነገር ልባቸውን ለያዛቸው ሰዎች መቀስቀሻ እንዲሆን በተለያየ ጉዳይ ውስጥም ላሉ ሰዎች ጸሎት አድርገን መደምደሚያ እንድናደርግ ለመጠየቅ ነው። አባ ወደ እርሱ ለክርስቲያኖች ዳግም ለተወለዱ ክርስቲያኖች አጭር መልእክት አለኝ። ማቴዎስ 25 ላይ 5 ልባሞችና 5 ሰነፎች የሚላቸው ሰዎች አሉ። 5 ልባሞች ናቸው። ልባምነታቸው ምንድነው? ዘይቱን በማሰሯቸው ከነመብራቱ ይዘዋል። ሰነፎቹ ደግሞ እንቅልፍ ብሏቸው ተኝተዋል። ዘይቱም አልቋል፣ መብራቱን ሊጠፋ ነው። ምናልባት ዘይቱን የጨረሳችሁ መንፈስ ቅዱስ ጋር ያላችሁ ንብረት ያቋረጣችሁ፣ በመንፈስ ቅዱስ ያልተሞላችሁ፣
የመንፈስ ቅዱስ ሥራ በሐዋርያት ዘመን ቀርቷል። አሁን መንፈስ ቅዱስ የሚባል የለም፣ ልሳን የሚባል የለም ብላችሁ የምታምኑ ካላችሁ ንስሐ ብትገቡ ጥሩ ነው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም። በነገራችን ላይ ኢየሱስ ክርስቶስን ራሱ ለመቀበል ከሰማይ ሲመጣ ሙሽራውን ለመቀበል የመንፈስ ቅዱስ ሙላት ያስፈልጋል ማለት ነው እና ምናልባት ትንቢቱ አልተፈጸመልኝም አልተሰማውም ብላችሁ ያኮረፋችሁ ካላችሁ በስህተት ነው። ይሄ መንፈስ ቅዱስ ዛሬም ይወዳችኋል፣ ዛሬም ከእናንተ ጋር ሊሆን ይፈልጋል። አሁን ዘይቱን በመቅረዛችሁ ሞልታችሁ ያዙ። ዘይቱን በመቅረዙ ከነመብራቱ ያዙ። ብርሃናችሁ የበራ ወገባችሁ ታጠቀ ይሁን። ማቴዎስ ምዕራፍ 25 ላይ አንብቡ። ዳግም ለተወለዳችሁ ክርስቲያኖች ነው ይሄን የምናገረው። ኢየሱስ ሊመጣ ስለሆነ በደጅ ነው ያለው። ኢየሱስ በፍጥነት በቅርብ ጊዜ ይመጣል። እስኪ ኢየሱስ ይመጣል እያላችሁ መምጣቱን የምታምኑ ሰዎች መጻፍ ትችላላችሁ። ተባረኩ። እንግዲህ ምናልባት የሚፈልጉ ሰዎች ካሉ አድራሻ እናስቀምጣለን። አድራሻ በኮሜንት መስጫም ላይ የእርሶ በስክሪኑም ላይ ስላለ እርሶን ማግኘት ለሚፈልጉ ሁሉ አድራሻ እናደርጋለን። እጅግ አድርጌ አመሰግናለሁ አባ ከውድ ጊዜው ላይ የመሰለ እድል ስለሰጡኝ። ጸሎቱን ጸልየንላቸው እንደምድር። እግዚአብሔር አባት ሆይ ይህንን ሚዲያ የሚሰሙ የሚከታተሉ ሁሉ በጌታ በኢየሱስ ክርስቶስም ይባረኩ። ይሄ ሚዲያ ይሄ አገልግሎት የተባረከ ይሁን። አባቶ ይህንን ሚዲያ ይህንን ኢንተርቪው ለብዙዎች ሰዎች ተደራሽ ሆኖ ብዙዎች ወደ ክርስቶስ የሚመጡበት እንዲሆን ዛሬ ጸለይኩኝ። በኢየሱስም የክፉ ኃይል የታሰረ ይሁን፣ የትኛውም የጨለማ ኃይል የፈረሰ ይሁን። አምላኬ እግዚአብሔር ሆይ ስለሰማይ ተባረክ። በዚህ ቃል የሰዎች ልብ ይለወጥ። በአብ በወልድ በመንፈስ ቅዱስም ጸለይኩኝ በጌታ በኢየሱስ ስም አሜን። ስትከታተሉ የቆያችሁት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል። ዛሬ ቆይታ ያደረግነው በመግቢያ ላይ ቀድመን አንስተናል። ከቆሞስ አባ ተዋህዶ ሃይማኖት ጋር ልዩ ቆይታ አድርገናል። ቆሞስ አባ ተዋህዶን ለማግኘት ስክሪኑ ላይ ያለውን አድራሻ ወይም በኮሜንት መስጫው ላይ ፒን የምናደርገውን አድራሻ የዩቲዩብ ገጽ፣ ቲክቶክ አድራሻ በመጠቀም እሳቸውን ማግኘት ትችላላችሁ። ቀጣይ ከሌላ እንግዳ ጋር በሌላ ርዕስ ደግሞ ከእኔ ጋር ተመልሰን እንገናኛለን። ይሄ አገልግሎት እንዲቀጥል አገልግሎታችን ለማገዝ ስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። ለሌሎች ሰዎች ደግሞ ሼር በማድረግ ቻናላችንን ሰብስክራይብ በማድረግ ደግሞ ይሄንን መልእክት እንድታካፍሉ አደራ ማለት ፈልጋለሁ። መጋቢ አቤት አደለ ኪያ ነኝ። መልካም ቆይታ።